በጀት ኖሯቸው መብቶቻቸው ተከብረው ተጠብቆ ግን ይሄን አሁን በውጥረት በጣም ቴንስ የሆነውን ኢንቫይሮንመንት ግን ማስተንፈስ የምትችለው the only way ያ ብቻ ነው እንጂ አንድ ሀገር ላይ እየኖርን ማንንም መተ እኔ ከ70 ሚሊዮን ህዝብ ነው የሚወጣውት ከ40 ሚሊዮን ነው የሚወጣውት እኔ እንትን እያልክ ልትፈነጭብን አይገባም። እዛች ሀገር ላይ በጋራ መከራ ተቀብለናል፣ በጋራ ተደስተናል። ማን ላይ ነው የሚፈነጨው? ማንን ነው የሚያስፈራራው? የሆኑ የኤሊት ቴዎሪ እኮ ነው የምናራምደው እኮ 4 እና 5 የሆኑ ሰዎች ይመጣሉ፣ የህዝቡ ጥያቄ ነው ይሄን ይለዋል። ይሄን ማስተንፈስ የምታስተነፍስበት መንገድ ይሄ ነው። ዜጎቻችን በሰላማዊ መንገድ በሀገራቸው በሰላም ወጥቶ በሰላም መግባት አለባቸው እንጂ እስከ መቼ ድረስ ነው የተወጠረ ነገር ውስጥ የምንመላለሰው? እስከ መቼ ድረስ ነው የሀሳብ ልዩነት ሰይፍ እያስነሳ ወገኖቻችንን የሚያስገድለው? ደም የሚያቃባን እስከ መቼ ነው? እስከ መቼ ድረስ ነው ኤሊቶች እንደፈለጉ ህዝብ ላይ የሚፈነጩት? ትርክት ከኪሳቸው እያወጡ ማለት ነው። ኢንፋክት የራሱን ጥያቄ የህዝቡ ነው እያለ ማለት ነው። እኔ 3 ቋንቋ እናገራለሁ ማይ ፍሬንድ። የምናገርበት ቋንቋ የሚናገሩ ማህበረሰቡ ስለግባብል በአንድ እግር ላቆም እችላለሁ። ጾላባት ቋንቋ መቻል ነው። ምን ነው ከዛ ቋንቋ ከቻልክ እኮ ትርክት ትለዋለህ። በቃ መልማለ ጉሜት ታስጨፍረዋለህ። ሌላ እኮ ታምር የለውም። እኔ እኮ ሮኬት ሳይንስ እኮ ያደርጉታል እኮ ብሔርተኞች። የመጨረሻ የዓለማችን ቀላል ነገር እኮ ተገላሃል፣ ተደፍጥጠሃል፣ ተነስ ምናምን ብለህ ህዝብ ማስተባበር ማለት ነው። ከአንተ የተለየውን ግደል፣ አስወግድ፣ አውጣው፣ አጥፈው። እዚህ አካባቢ ላይ ሪሶርስ መጠቀም ያለብህ አንተ ብቻ ነህ። ስራ መቀጠር ያለብህ አንተ ብቻ ነህ። ሪሶርስ እየተዘረፈ ነው። በታሪክ አጋጣሚ ተበድልሃል። እንዲሆናል ብዬ ኦፒኒየን ሊደር ልሁን ብል ንጉስ ሆናለሁ። ጭንቅላት አይጠይቅም። ግን እንደ ህዝብ መኖር ካለብን ግን ትክክለኛ ፖለቲከኛ በወጣበት ማህበረሰብ ብቻ ሲወደድ ሳይሆን ባልወጣበትም ማህበረሰብ ሲወደድ ነው። ትክክለኛ ፖለቲከኛ ሰፈር ሲያደንቅ ብቻ ሳይሆን ሰፈር ያልሆኑ ሰዎችም ያንተን ሀሳብ ሲገዙት ነው። ዛሬ አንድ የአማራ ፖለቲከኛ የኦሮሞ ህዝብ ይሰማዋል። የትግራይ ፖለቲከኛ የአማራው ይቀበለዋል። ይሄ ሰው የሚናገረው ንግር ትክክል ነው ያሻገረናል ይለዋል። ሚቹዋል ኤክስክሉሲቭ እኮ ነው ኢንቫይሮንመንት ውስጥ ያለ ነው። ኦሮሞ አማራው የማይቀበልበት፣ ትግራዩ ኦሮሞ የማይቀበልበት፣ አንዳችን ላይ ጠላታሞች የሆንበት ሀገር ላይ ነው የተፈጠርን ያለ ነው። እንደገና ደግሞ እንደ ሀገር የሚሰራብንን ነገር እያየን አይደለም። አሳፋሪው ነገር፣ አሳዛኙ ነገር ማለት ነው። ስለዚህ ቢያንስ የምታድጉ ህፃናቶች በዚህ አውድ ነው መቃኘት ያለባችሁ። ልጆች ማደግ አለባቸው። ሀገር መኖር አለባት። ሀገር መጠበቅ አለበት። እኔ የሚል ጽኑ እምነት አለ። የኔ እንትን ያ ነው እና በዚህ ጉዳይ ላይ ነው እያወራን ያለ ነው። ታፕታፕ እያደረጋችሁ ላላችሁ አመሰግናለሁ። ቲፒኤልኤፍ ድጋሚ ወደ ጦርነት ሊገባ ይችላል ወይ? አማራ ክልል ላይ የተደረገ ያለውን ጦርነት እንዴት ነው የምታዩት? እነዚህ ናቸው ዋና የመወያያ አጀንዳዎቻችን። ያን ሲተነትኑ አንዳንድ ነገሮች ሊነካኩ ይችላሉ። የክልል ጥያቄ ደግሞ ተነሳ ብላችሁ የክልል ጥያቄ ለማራመድ እንቅስቃሴ እያደረጋችሁ ያላችሁ ሰዎች ዳኘን ብላችሁ እንዳትመጡ። መጀመሪያ በዞን ምክር ቤቶቻችሁ፣ በወረዳ ምክር ቤቶቻችሁ 2/3 ድምፅ አጸድቁ። ዞን አጸድቁ። ለክልል ምክር ቤቶቻችሁ አጸድቁ። መጀመሪያ ዞን፣ ከዛ ወደ ክልል፣ ከዛ ለፌዴሬሽን ምክር ቤት አጸድቁ። ተጸድቆላችሁ ክልል ከሆናችሁ በኋላ እንደ ክልል እናወራለን። የዛን ጊዜ ካልሆነ ክልሉን በመጥበጥ ወይም በመከፋፈል ወንጀል እንዳልከሰስ ወይም ደግሞ እንዳለቅሱብኝ መጠንቀቅ አለብኝ ለማለት ያህል ነው። ኦኬ፣ ከጀነራል ቀጥሎ ወደ ፋክት ኒውስ መጣለው። ፋክት 6 ደቂቃ አለው ወንድሜ። አመሰግናለሁ በድጋሚ ቴዲዬ። በነገራችን ላይ ያጠራጠር ላድርግ ሰዓቱ ስለማይበቃ በአጭሩ በአማራ ክልል ጉዳይ ልዝጋለህ። በአማራ ክልል ጉዳይ መንግስት ጦርነቱን ካስቀጠለው ይሸነፋል። ፔሬድ። ይህን ቃል መዝግበው። ጦርነቱን ካስቀጠለ ይሸነፋል። በእግረኛ አቅቶታል አለቀ። በሰማይ ነው እየሞከረ ያለው። እሱም ከብት እንስሳ ላይ ንጹሐን ላይ ነው እያረፈ ያለው። ምንም ሪፖርቱን እያየ ነው። ገበሬዎች ቆመው ሲቀብሩ እያየን ነው። እና ይሄ ነገር ይኸውልህ የግንዛቤ ችግር ነው እንጂ የመንግስትም የሌላውም ኤሊት ችግር ነው እንጂ የዓለም ግዙፍ ጦርነቶች በምንድነው ኤንዲንጋቸው ብሎ መጠየቅ that is enough። ድርድር ነው። እስኪ ጦርነት ተነስቶ በርቅና በድርድር ነው እንጂ የሚዘጋው መጨረሻው ምንድን ነው? ምንም መልስ የሌለው ጥያቄ። ይሄ ማንም የሚያውቀው ነው። ሁለት ሰዎች ሲጣሉ በሽምግልና ይታረቃሉ። መንግስትና ተቃዋሚ ነገሮች ሲመጡ በድርድር ያልቃል። ይሄ እኮ አንዱ ፖለቲካል ሳይንስ የሚያስረዳን ነው፣ ኔጎሽዬሽን። ስለዚህ ጦርነቱን አያሸንፍም። ፔሬድ። በአራቱም ማዕዘን ተቀጣጥሎ ተነስቷል። አንድ ጥያቄ ራሳል ደቂቃን ፖዝ ላድርግና ያልከው ነገር ትክክል ነው። የትኛውም ጦርነት
መጨረሻው ድርድር ነው። እንዴት ነው የምትደራደረው ነው ጥያቄ ነው። ለምሳሌ የራሽያ እና የዩክሬን ጦርነት እንኳን እንደራደር ነው እያሉ ያሉት። ጥያቄው ማርች እያደረክ ከሆነ ፕሪቬል እያደረክ ከሆነ ድራይቨር ሲት ላይ ከተቀመጥክ በአንተ ተርም ነው የምትደራደረው። ለምሳሌ አሁን ፋኖች የተጠጉ ከሆነ ፋኖች ጫካ ውስጥ ሆነው ወይም ደግሞ በጣም ከአማራ ክልል ርቀው ወጥተው የድርድር ጥያቄ ስታቀርብላቸው እና ፋኖች አባይ በረሃ ደርሰው የድርድር ጥያቄ ስታቀርብላቸው አንድ አይሆኑም፣ ቶናቸው ይቀየራል። ግን ስቲል የድርድር ጥያቄ ይቀርባል። ደርጎችን ለመጣል ሲታገሉ የነበሩት እነ ሻዕቢያ እነ ኢዲው እኮ ደብረ ብርሃን ደርሰው ስቲል የድርድር ጥያቄ ያቀርባሉ። ግን መጀመሪያ እንደነበረው አይደለም። ፖይንቴ ምንድን ነው? እናንተ ጋር ግን ሲመጣ የተለያዩ አይነት ሀሳቦች ናቸው ያሉት። የጎጃም ፋኖ አመራሮች እነ ማርሸት ጠዬ እነ አስረስ ማረ ዳምጤ ድርድር በሀሳብ ደረጃ ምንገፋው ነገር አይደለም ይላሉ። እንደራደራል። ድርድር ምንገፋው ነገር አይደለም። ጥያቄው ከማጋ ነው የምንደራደረው። አሁን ካለው መንግስት ጋር በፍጹም አንደራደርም ብለው ይዘጋሉ። አሁን ያለውን መንግስት ሊታመን የማይችልበት ነገር ላይ ያለ መንግስት ነው። እንዴት ነው የትረስት ኢሹ የሚያነሱ አሉና እናንተ በዋነኛነት አሁን እንደራደራለን ካላችሁ ለምሳሌ አንድ አጭር ነገር ላስቀምጥ። ራሽያ ቀደም ሲል ከሰዓታት በፊት የውጭ ጉዳይ ሚኒስትሯ ሰርጌይ ላቭሮቭ የሰጡትን መግለጫ ሰምታችሁ ከሆነ 3 መሰረታዊ ዋና ዋና ጉዳዮችን ያስቀምጣሉ። ዩክሬን የኔቶ አባል ሀገር አትሆንም። አንድ ዩክሬን ባፈር ስቴት ትሆናለች፣ ኒውትራል ስቴት ትሆናለች፣ ኔቶም አትሆንም። ምንም አይነት ለራሽያ ስጋት በማትሆን ደረጃ ላይ ትሆናለች። 3ኛ ራሽያ አስቀድማ የያዘቻቸውን አኔክስ ያደረገቻቸውን ግዛቶች እውቅና ትሰጣለች የሚል የመደራደሪያ ነጥብ ያቀርባሉ። ይሄን የሚያቀርቡት ለምንድን ነው? ራሽያኖች እያሸነፉ ስለሆነ ማለት ነው። ዩክሬኖች በዘገዩ ቁጥር ሞር ስቴቶቻቸውን እያጡ ነው የሚመጡት። አሁን ልክ ይህን ወስደን ወደ ሀገራችን እንምጣና ፋኖች የሚደራደሩ ከሆነ የሚደራደሩባቸው ወይም ለድርድር የሚያስቀምጧቸው ነጥቦች ምንድን ናቸው? በዚህ የምትሏቸው ነገሮች አሉ። ልቀጥል? አዎ ደቂቃ አንተ ነው ፖዝ አድርጌው ነበር። ይኸውልህ አሁን እኔ ኖርማሊ አንተ ጋር ለመወያየት ነው የመጣሁት፣ ሀሳብ ለመስጠት ነው። እነሱን እኮ አይደለም እኔ ኖርማሊ ሰጀስት እያደረግኩ ነው ያለሁት። ምንድነው የነ አስረስን የነ ምናምን ስታይ ዘመናዊ መልክ ይዘው ከመጡ ድርድርን እንደሚፈልጉ ዘመናዊ ማለት በሰለጠነው መልኩ፣ ነገር ግን ትረስት እንደሌላቸው ቀለባይ እንደሆነ መንግስት ሁልጊዜም ቃሉን እንደማያከብር ያነሳሉ እንጂ መስፈርቶች ይኖራቸዋል። የተማሩ ናቸው። ባይዘወይ ቴዲ ወንድሞች እዚህ ያላችሁ በሙሉ ጄኔራልን ጨምሮ አንዳንዴ የአማራን ትግል የፋኖን ትግል የሽፍታ ትግል ነው ብለው የሚፈርጁ ሰዎች አሉ እና በቅንነት እንዲሰሙኝ የሚፈልጋቸው ጥሩ ጥያቄዎች ይዘው የተነሱ ፋኖዎች እንዳሉ ምሁራን አሉ፣ ዶክተሮች፣ ሌክቸረሮች አሉ። ባይዘወይ የምሬን ነው የምናገረው። አሁን መቼም ሰው ዝም ብሎ ዘሎ አይገባም። ኢትዝ ዋር ነው፣ ጦርነት እኮ ነው። እና ይህንን ማስገንዘብ ፈልጋለሁ። ግን አሁን ቴዲ ለጠየቀኝ ጥያቄ ምንድን ነው ክሪቲካል የሆነ ጥያቄ ነው። እኔ የምመልስልህ አይደለም ማለት የድርድር መስፈርቶች አሉት እንዳልከው፣ ፕሮግረስ አለው፣ ሂደት አለው ራሱን የቻለ። አንደኛ መንግስት ፎርማሉን አልመጣም አሉ እኮ ቴዲዬ፣ ፎርማሉን አልመጣም፣ ደብዳቤ አልደረሰንም አሉ። በመንደር ካድሬና ሽማግሌ ካህን ቄስ እኮ ነው ይቅርታ ስለሰው እየጠየቋቸው ያሉ። አንበርክከዋቸው ትዝ ይልሃል ካስታወስክ ሚዲያ አይተህ ከሆነ አንዴ ለሽምግልና ሄዱትን መጀመሪያ እኛ ስንገደል የተነበራችሁ ማኑ ብሏችሁ ነው የመጣችሁ፣ እንደውም እኛ ልታስጠቁ ነው አይነት ነገር ብለዋል። ስለዚህ ምንድን ነው እኔ አሁን ሪከመንድ ማረገው ጦርነቱ በቲማቲም አይደለም፣ ህዝብ እያለቀ ነው፣ ከግራ ቀኝ ወጣት እያለቀ ነው፣ ኢኮኖሚው ወደኋላ እየሄደ ነው፣ ሁሌም እንደምታየው እና ወደ ድርድር ቢመጡ መክራለው ነው የኔ ምክረ ሐሳብ። እና መንግስት በዚህ ሂደት አቅቶታል 18 ወር በቃ ለምን አልጨርሰውም ታዲያ? ታጥቋል እስከ አፍንጫዬ። ሁሌ ፓርላማ ላይ ዛቻ ነው፣ ሁሌ ፉከራ ነው። በ30 ቀን በ40 ቀን እንጨርሳቸዋለን ላሉ ኔቨር። እንደ ሙዚቃ ታትሞ እየወጣ እኮ ነው እነሱ በተናገሩበት ትንፋሽ አልቆ ተሰርቶ። ሙዚቃ ብዙ ጥበብ ነው ያለው አይደል? አልቆ ወዲያው ይመጣል እኮ እነሱ በተናገሩበት። እና ምንድነው ጦርነቱ ከበድ እያለ መጥቷል። እኔ ቢቀል ደስታዬ ነው ለአማራም ህዝብ ለኢትዮጵያም ህዝብ ለማንኛውም ጦርነትን በሪከመንድ አላረግም። በቃ የውጭ ዜጋ እስካልመጣብህ ድረስ እርስ በርስ መዋጋት አይጠቅምም። በቃ it has to be ended። ይሄ ነው ሐሳቤ። ወደ ትግራይ ኬዝ ብመጣልህ ደግሞ ይችን በተረትና ምሳሌ ባስረዳ ደስ ይለኛል።
ቴዲ አሁን አንተ ለምሳሌ ሲደክምህ ሲያልብህ ሲርብህ ታውቃለህ አይደል? አቅም ሲያንስ ታውቃለህ አይደል? ሞባይል ባትሪያችን ወይ ተቹ ሲደነዝዝ አፕሊኬሽኑን ቢስለን አልንቀሳቀስ ሲለን ስታክ ሲያደርግብን ምን እናደርገዋለን? ወደ ባለሙያ ይዘነው እንሄዳለን። የሆነ ነገር ነካክቶ እንዲሁ ነው ብሎ ህመሙን ነግሮ ይስልካል። አሁንም ተመልሶ ይበላሽባል። ምንድነው የምታደርገው? በቃ ትጥለዋለህ፣ ትገዛለህ። የትግራይ ኬዝ የህዋት ኬዝ የማዝነው እኔ ለትግራይ ህዝብ ብቻ ነው። ይኸውልህ ሲያረጁ አያውቁም ቴዲ። ሲያረጁ የማያውቅ ሰው ደግሞ ነውረኛ ነው። ሲያረጅ ሲስተም ያረጃል፣ ስርዓት ያረጃል። መታደስ አለብህ። ግትሮች ናቸው፣ ሪጅድ። እኔ ከሞትኩ ሰርዶ አይብቀል። እኔ ያልኩት ብቻ ነው ትክክል። እኔ የምናገረው ነው ትክክል። የኔ ይኸውልህ ፖለቲካ በእነሱ አፍ ሲነገር ቅዱስ፣ በሌላው ህዝብ በሌላው ብሔር ብሔረሰብ ሲነገር እርኩስ። በቃ ይቅርታ ግን ለቃሉ ቴዲ እንደማትወድ አውቃለሁ። እንደዚህ አይነት ቃል ስለማቀበል የፖለቲካ የምንጠቀምበት ስለሆነ ችግር የለውም። ቀጥል። እንዳድረብሽ ብዬ ነው። አድማጮች ጨዋ ስለሆኑ ብዙዎቹ፣ ለዛ ነው። ሶሪ። እሺ፣ አመሰግናለሁ። ፓርላማ ላይ ብትሆን የምትጠቀመው ቃል ነው፣ ችግር የለውም። እና ምንድን ነው እኛ አብኩተን እኛ ጋግረን እኛ ሰልቀን እኛ አስፈጭተነው ያ ብቻ ነው የሚጣፍጥ ነው የሚሉ እስከ መቼ? ሌላው ልንገርህ ቴዲ፣ አንድ ጓደኛ የነገረኝን የመለስን ፎቶግራፍ ከነ ቅዱስ ገብርኤል ከነ ቅዱስ ሚካኤል ጎን የሰቀሉ ሰዎች ናቸው ቤተክርስቲያን ላይ። ህዝብን ከፓርቲ አይለዩ፣ ህዝብን ከፖለቲካ ሲስተም አይለዩ። አሁን ይኸውልህ ቅድም ወንድሜ እንዳለው በቃ ህዋት አማላጅ ነው፣ ህዋት መሪ ነው፣ ሌላ መሪ በሀገሪቱ የለም ብለው አእምሯቸው ላይ ስላጠመቋቸው ወጣቱን በለው ህዝቡን በለው እነሱን ብቻ ነው የሚያመልከው። እኔ እንደዚህ ስራውን የሚከፋው ሰው ይኖራል ከእኔ ግንዛቤ አንጻር ነው እና ከማየው ማለት ነው። ሌላው ጦርነት አይነሳም ብለህ እንዳትጠራጠር ቴዲ። ኢትዮጵያ ውስጥ ባለው አትሞስፌር ጦርነት አይነሳም ስትባል እንዳትስቅ እንዳትቀልድ። ይነሳል በሚለው ነው መስማማት። እንደ ቀልድ እየተተራረቡ እንደ ቀልድ እንደ ገና ጨዋታ እየተጫወቱ ነው ወደ ጦርነት ውስጥ የገቡት። እያየ ነው። አማራ ክልል ምን ሲደረግ ነበር ካስታወስክ? ሰልፎች ሲደረጉ ወለጋ ጉልዲሶ ላይ ሲፈለቀሉ ተው ባካችሁ አትግደሉን እንዴ! ልጅህን እኮ ቴዲ ታግቶብህ ከጎጃም በር ሲመጣ በጎጃም ታግቶብህ እኮ ቤት ክንሽጥ 1 ሚሊዮን እየገዛሁ ነው። ልጅ ግን 1 ሚሊዮን ከፍለ እየገዛሁ ነው። ይህን የሚከራከር ካለ መከራከር ይችላል። 1 ሚሊዮን 2 ሚሊዮን ልጅ ግን ትገዛዋለህ ታግቶብህ አዲስ አበባ ለሕክምና መጥቶ ለትምህርት መጥቶ እና ምንድነው ሳይቃጠል በቅጠል መንግስት ያፌዛል። ሆደ ሰፊ አይደለም። በቃ እኔ ነኝ አምባገነን ወንበሩን ይዤዋለሁ ምንም አያመጣም። ሲፈልግ በሆነ አቅም ሲፈልግ ደቁሶ ቀረ። እንደሱ አይነት ነገር ነቃ። ፒፕሉ ነቅቷል አሁን ላይ። ኦኬ ዞሮ ይመጣል። እሺ ቴንክ ዩ። ትክክለኛ ያነሳቸው ነገሮች የምታያቸው የምትገነዘቧቸው ናቸው። አሁን ፋክትስ ያለው ነገር ከሆነ መንግስት እያደረገ ያለው ማንኛውም ባለአእምሮ ሰው ሊጠይቅ የሚገባው ጥያቄ ለምንድን ነው መንግስት እንደዚህ የሚያደርገው? ለምንድን ነው መንግስት እንደዚህ የሚያደርገው? ከቲፒኤልኤፎች ጋር ከኦነጎች ጋር 2 ጊዜ ታንጋኒካ ደሴት ጋር ከነጌታቸው አቦዬ እና እንደምስ አምኖ ምን ወስዶ ከዛ በፊት ሬድዋን ሁሴን እና የአሁኑ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን ወስዶ ሲያደራድር በዛ ደረጃ ከተደራደሩ ከቲፒኤልኤፍ ጋር ፕሪቶሪያም ኬንያም ላይ ከተደራደሩ አማራ ክልል ላይ ቸልተኝነት ካሳየና በሀገር ሽማግሌ እንዲሁ ከአረጋ ከበደ ጋር አንዳንዴ ስሩ አንዳንዴ በምክክር ኮሚሽን ሰዎች መልዕክት የሚያስለቅ ከሆነ አሁን መጠየቅ ያለበት በፋኖ ደጋፊ ዘንድ ለምንድን ነው ይሄ ነገር ሴራ ነው? ለምንድን ነው እንደዚህ አይነት ጥያቄ መጠየቅ አለበት ብዬ አስባለሁ። ምክንያቱም ኢትዮጵያ ውስጥ ብቸኛው ክልል በነገራችን ላይ የፋኖ ፍሬንድ የኛ ፍሬንድ ነው፣ የብአዴን ጠላት የኛ ፍሬንድ ነው የሚባልበት ክልል አማራ ክልል ነው። በነገራችን ላይ ይሄ ሚስጥር ነው። whoever is ፋኖስ ፍሬንድ is our friend። የብአዴን ጠላት ደግሞ የኛ ፍሬንድ ነው። ይሄን ኦሮሚያ ክልል አታየው፣ ትግራይ ውስጥ አታየው፣ ደቡብ ውስጥ አታየው፣ ሌላ የቱም ቦታ ላይ አታየው። ይሄ ምንድነው ታዲያ? ዓላማው ምንድነው? ከዚህ ጀርባ ያሉትን ነገሮች መተንተን አለባቸው።
እንደምንሰማው ከሆነ በየጊዜው አማራ ወንድሞቻችን ወደቁ፣ ተገደሉ ሲባሉ ነው የምትሰሙት። አመራሩ ተገደለ፣ ፋኖ ተገደለ፣ እንትና ተገደለ፣ ክልሉ ወደመ፣ እንደዚህ ነው። ስለዚህ ለድርድር መንግስትም እያላገጠ ከሆነ ይሄን መጠየቅ የለባችሁም የሚል ነው የኔ ጥያቄ። ወደ ሶራ ለምጣና ከዛ ወደ ትንሣኤ ሄዳለሁ። ሶራ 6 ደቂቃ አለ። እሺ አመሰግናለሁ ቴዲ። ስለ ቲፒኤልኤፍ የተነሳው ነገር ላይ ቅድም ትዕግስት ያለችው ነገር ላይ በይበልጥ እስማማለሁ። ያው አንዳንዴ ቲፒኤልኤፍ በጣም ጌታቸው ረዳውም እንዳለው በቃ የኔ ሀሳብ ብቻ የሚል አስተሳሰብ ነው ያለውና በጣም አስቸጋሪ የሆነ ነገር እሱ ይመስለኛል። አንዳንዴ ሀሳብም እኮ ኤክስፓየር ያደርጋል። የሆነ ሀሳብ የሆነ ዘመን ላይ ይሰራል፣ የሆነ ዘመን ላይ ደግሞ ያው ኤክስፓየር ያደርግና አዲስ ሀሳብ መፍጠር ያስፈልጋል ይመስለኛል። ከብልጽግናም ሊወጣ ላለመግባት የወሰነበት ዋናው ምክንያት ሀሳብ ነው፣ ለውጥ አለመፈለግ ነው። የለውጡ አካል አልሆንም ብሎ የወጣው በቃ ሀሳብና አዲስ ሀሳቦችን ለውጥን ላለመቀበል ከሚደረግ ጥረት ነው። እንደገና 2 ዓመት ምናምን በላይ ጦርነት ውስጥ ተቆየ። አሁንም ከዛ ጦርነት መማር አልተቻለም። አሁንም እንደገና ደግሞ ኤርትራን ይዤ እወጋለሁ ምናምን ነገር የሚለማ ሀሳብ አለ። በጣም ከባድ ነው። አሁን ይሄ እንግዲህ አለመማር ነው ከስተት። እኔ አንዳንዴ ያው እንደተባለውም የትግራይ ህዝብ በአብዛኛው ልሂቃኑ ህወሓት አባል ነው። በአብዛኛው የተማረው አካል በዛ ጥላ ስር ነው ያለው ብዬ ነው የማምነው። ስፔሻሊ በአብዛኛው ህወሓት ውስጥ በኢፈርት ውስጥ የሚሰራ ቲዴ ውስጥም ትግራይ ልማት ማህበር ውስጥም የትኛው ቦታ ላይ የሚሰራ በአብዛኛው የተማረው ኃይል ወጣቶችም ዩኒቨርሲቲ ላይ ያሉትም በአብዛኛው የህወሓት አባል ሆኗል። በተራ አባልም ደረጃ በካድሬ ደረጃም በተለያየ ነገሮች ያ ነገር ትስስሩ በጣም የጠነከረና ህወሓት እንደ ላይክ የኛ አሻጋሪ ነገር ነው ብለው ማመንም ነገሮች ስህተት እየፈጠረ ይመስለኛል። ግን አሁን ነገሮች አንዳንድ ነገሮች የሚታዩት ነገሮች ጥሩ ሀሳቦች አሉ፣ ይበቃቸዋል የሚል ነገሮችም ድምፅ እየተሰማ ነው። ያ ራሱ ትልቅ ፕሮግረስ ነው። እንግዲህ የሚቀጥለው ወይ ምርጫ የሚካሄድ ከሆነ እዛ ክልል ላይ ከጦርነቱ በፊት ወይ ጦርነት ተካሄዶት ምርጫውም ላይ ይካሄድ ይችላል። አዳዲስ ፓርቲዎች ይመጣሉ ብዬ ሀሳብ ይኖረኛል። ጦርነት ሊካሄድ ይችላል፣ አታቆም። ህወሓት በጣም አስቸጋሪ ነገር ስለሆነ አሁን ደግሞ የሚሄድበት አካሄድም እንትን ስለ አይዞባይም ነገር አገኘው ብሎ ስለሚያስብም ጦርነት ይካሄዳል። የማይካሄድበት ምክንያት የለም ብዬ አላምንም። ግን ጦርነቱ አሁንም የትግራይ ህዝብንም እንደገና በተዘዋዋሪ አማራ ህዝብንም ይጎዳል። ፋይናሊ ማለት ነው። ሞስት ፕሮባብሊ ያንን ነው የሚሆነው። ከዛ ከሁለቱ ክልሎች በላይ የሚጎዳ ክልል አለ ብዬ አላምንም። በይበልጥ እንደ ሆል አዘወል ደግሞ አገሪቷ ትጎዳለች። ይሄ የማይቀር ሀቅ ነው። ብዙ ሰው ያልቃል። አሁን ባለፈው እንኳን 2 ዓመት 1 ሚሊዮን ምናምን ሰው ሞተ የተባለ ነው። እንግዲህ አስበው ደግሞ 2 ክልል ላይ ጦርነት ሲኖር ደግሞ ምን ያህል ሰው እንደሚሞት። አሁን ከዚህ ነገር ከዚህ አዙሪት መች እንውጣ ነው ጥያቄው። እኔ በግሌ ማልደግፈው ነገር ማንም ሰው ኢትዮጵያ እስከዚህ በኋላ በጠበንጃ ስልጣን እንዲይዝ አልፈልግም። ይሄ ሰንሰለት መበጠስ አለበት። የሆነ አካል በጦር መሳሪያ ስልጣን እየያዘ ይሄ በቃ እየተቀጣጠለ ስንት ዓመት የመጣ ታሪክ መቆም አለበት ብዬ ነው የማምነው። ያ ነገር የሚሆነው በሰላማዊ ትግልና በተለያዩ መንገዶች ነገሮችን ማስወገድ ይቻላል ባይ። በሰላማዊ ትግል ይላሉ ብዙ ሰዎች። ለምሳሌ በሰላማዊ ትግል የሚሉ ሰዎች ግን የማይመልሱት አንድ ጥያቄ አለ። አሁን ኢትዮጵያ ውስጥ ማንም ሰው ጤነኛ አእምሮ የጎደለው ሰው ካልሆነ በስተቀር ወይ ከአማኑኤል የወጣ ሰው ካልሆነ በስተቀር ሰላምን ወይም የኛ ታሪካዊ ጠላታችን ካልሆነ በስተቀር ሰላምን አይፈልግም ማለት ይከብደኛል። አሁን ያለው ሁኔታ በሰላማዊ መንገድ ለመታገል ምቹ ነው ወይ? ለምሳሌ እነዚህ ታጣቂ ኃይሎች ኦነጎችን የምትጠይቃቸው፣ ፋኖችን የምትጠይቃቸው፣ ሌሎች ነፍጥ አንግበው ከመንግስት ጋር ይታኮሱ ያሉ ሰዎችን በሰላማዊ መንገድ ታገሉ ብትላቸው በሰላማዊ መንገድ ለመታገል አዲስ አበባ ቢሮ የከፈቱ የፖለቲካ ፓርቲዎች ምን ሆኑ ብሎ ይጠይቁሃል። እነ በቴ ኡርጌሳን ያነሱብሃል፣ እነ መራራ ጉዲናን ያነሱብሃል፣ የህዝብ ተወካዮች ምክር ቤት የገቡትን እነ ደሳለኝ ጫኔን ያነሱብሃል፣ እነ ክርስቲያን ታደለን ጉዳይ ያነሱብሃል። በሰላማዊ መንገድ የሚታገሉ ፖለቲከኞች እየተዋከቡ አይደለም ወይ? አሁን ያለው ሁኔታ በሰላማዊ መንገድ ለመታገል ይመቻል ይለዋል። ምን ትላለህ? እኔ ደግሞ ጥያቄ የምጠይቅ ደግሞ እዚህ ጋር መመለስልህ በጥያቄ 27 ዓመትስ በሰላማዊ ትግል ሰዎች እየተዋከቡ እየታሰሩ እየተገደሉ አልነበሩም ወይ ነው ጥያቄ። ይሄ አዲስ ነገር እኮ አይደለም። ኢትዮጵያ ውስጥ ዛሬ የተፈጠረ ነገር አይደለም።
በ6 ዓመት ውስጥ ወይ በ7 ዓመት ውስጥ ያንን እስከ ጥግ ድረስ የሰላማዊ ትግልን አማራጭ እስከ ጥግ ድረስ ተጠቅመን አይተነዋል? ይሄ ጥያቄ ያስፈልገዋል። እስከ ጥግ ድረስ የተጠቀመ አካል አለ? የሰላማዊ ትግልን አማራጭ እስከ ጥግ እስከ መጨረሻው ጠብታ ድረስ የተጠቀመ አካል አለ ማለት ነው። ፋኖ ተጠቅሟል ማለት ነው። ለምሳሌ የአማራ ትግል እኮ ከጦርነቱ በፊት ብዙ ሰላማዊ ሰልፎች የተካሄዱ ነበር አይደል? ያንን የሰላማዊ ትግል መንገድን እስከ መጨረሻው ድረስ የሚፈልጉትን ጥያቄ እስኪመለስ ድረስ የሚያስኬድ ሁኔታ አልተካሄደበትም። ሁለተኛ ደረጃ አሁን እኮ ለምሳሌ ሰላማዊ ትግል ቢሆን ኖሮ ይሄ ነገር ጦርነቱ ባይፈጠር ኖሮ የፋኖ ትግል የአማራ ህዝብ ብልጽግናን እንደጠላው ትክክለኛ ማስረጽ የሚችል ፓርቲ ዲሞክራሲያዊ ፓርቲ ቢኖር ኖሮ በቀላሉ ምርጫ ውስጥ ገብተህ እኮ አማራ ክልል ውስጥ አማራ ክልል መንግስትን ቢያንስ መያዝ ትችል ነበር። ይቻላል ብዬ አምናለሁ። አማራ ክልልን ቢያንስ መቆጣጠር ይቻል ነበር በምርጫ ማለት ነው። አሁን የሞተው ህዝብ ከሰላማዊ ትግል ወይም ያለ ምርጫ እንትን ካለው ህዝብ በላይ አልሞተም። በጦርነት እኮ 100 ምናምን ሺህ ሰዎችን እኮ ሰውተናል እኮ አሁን ድረስ። አሁን እኮ አማራ ክልል ላይ እኮ እንደዛ እየሞተ እኮ። በሰላማዊ ትግል ግን ነገሮችን ያንን ነገር ማስተካከል ይቻል ነበር እኮ። ግን እስከ ጥግ ድረስ ተጠቅመዋል እነዛ ሰዎች፣ እንደዛ የሚሉት ሰዎች። ለምሳሌ ኦፌኮ ይፈቀዳል። ለምሳሌ አንድ ፖለቲካ ፓርቲ ሰላማዊ ለምሳሌ ነው ብልክ ለምሳሌ ነው ብላ አሁን ቴዲ ለምሳሌ የፋኖ ትግል ከመፈጠሩ በፊት አማራ ክልል ላይ የሚካሄዱ ሰላማዊ ሰልፎች ነበሩ አይደል እንዴ? ይህን ተማመን መጀመሪያ ያንን ሰላማዊ ትግል አሁን እኮ ሰላማዊ ሰልፍ እንዳይፈቀድ የሆነበት ዋናው ምክንያት እኮ ያንን ሰላማዊ ሰልፍ ተጠቅሞ ሌላ አጀንዳ ማራመድ የሚፈልጉ ኃይሎች እኮ አሉ። አሁን ሰላማዊ ሰልፍ መፍቀድ እኮ ማለት እኮ አገሪቷ ተበጥበጡ ማለት እኮ። ምክንያቱም ለሰላማዊ ትግል የሚወጣውን ሰውዬ እሱ ሳይሆን አሁን ለምሳሌ የመንግስት እኮ ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው። እንደዚህ አይነት ነገሮች እንዳይኖሩ ከህዝቡ ደሞዝም ከመንግስት በጀትም የተቆረጠ ደሞዝ የሚከፈላቸው ፖሊሶች አሉ፣ የሀገር መከላከያ ሰራዊት አለ። ዛስ ዋይ እኮ እኛ ከክልሎች በላይ ለሀገር መከላከያ ሰራዊት በጀት ሲበጀት ይሄን እንዲያስታግስ ነው። በሰላማዊ መንገድ ሂደት ውስጥ ጠጠር የሚወረውር ወይም ደግሞ ውሃ የሚራጭ ሊኖር ይችላል። እሱ አሜሪካም አለ፣ የትም አለ፣ ዩሮፕም አለ። እርስ በርስ መነታረክ አለ፣ ስድድቦች አሉ፣ የትም ያለ ነው። ነገር ግን ፓርቲዎች አሳውቀው በደብዳቤ አሳውቀው ለምሳሌ እናት ፓርቲ በሰላማዊ መንገድ ሀሳባቸውን እንዲገልጹ ዜጎቹ ቢጠራ ፓርቲው ያውም ኃላፊነት ወስዶ ማለት ነው ተከታዮቹ ቅሬታቸውን እንዲያሰሙ በኑሮ ውድነት ጉዳይ ሊሆን ይችላል፣ እየሆነ ባለው ነገር ላይ አሁን ያለው መንግስት ይፈቅድላቸዋል። እሱን እንግዲህ ተጠይቆ እምቢ ሲል ነው ነገሮችን ማየት የምንችለው አሁን ባለው ሁኔታ፣ አሁን ዛሬ ላይ ማለት ነው። ለምሳሌ ባለፈው እነ የሺዋስ የጦርነት ይቁም ብላም ብለው የሆነ ሰላማዊ ሰልፍ ለማድረግ ጥያቄ አቅርበው ነበር ይመስለኛል። ግን ከአስተባባሪዎቹ መካከል ሌላ አጀንዳ እንዳላቸው ታውቆ ያንን ነገር እንዳስቆመ የሆነ መረጃዎች ሰምተናል። ግን ለሰላማዊ ሰልፍ ማለት ጦርነቱ ይብቃን ምናምን የሚል ሰላማዊ ሰልፍ ለማድረግ እንቅስቃሴዎች እንደነበሩ አውቃለሁ፣ ኖርማሊ ማለት ነው። ግን አሁን እነዚህ ሁሉ ነገሮች ብቻ አሁን ወደ ዋናው አጀንዳ እንመለስና ግን ኖርማሊ የኔ ጥያቄ ግን የምለው እነዛ እንትን የምለው የሰላማዊ ትግልን አማራጭ እስከ መጨረሻው ግን የተጠቀመ ኃይሎች ቢኖሩ ደስ ይለኛል ነው የኔ ሀሳብ። ነግሬያለሁ። ማንም ሰው በትጥቅ ትግል አገሪቷ ውስጥ ስልጣን እንዲይዝ አልፈልግም፣ በግሌ ማለት ነው። እኔ ፋኖን ትግል የቲፒኤልኤፍ የኦላን ትግል የማልደግፈው በዚህ ነው። ዋናው ማንኛውም ሰው ኢትዮጵያ ውስጥ ለምን መሰለህ ነገ ፋኖ ቢመጣ ሄሎ ቴዲ አትሰማም? ኦኬ አትሰማም? የመጨረሻ እችን ፓርት ንገረን እስኪ ለአድማጭ ለተመልካቾች። አንድ የሰላማዊ ፓርቲ ወይም ደግሞ አንድ የፖለቲካ ፓርቲ እድሉን እስከ መጨረሻው አሟጦ አልተጠቀምም የሚባለው ምን ሲሆን ነው? ታስሮ ተደብድቦ? አንድ ሀሳቤን ለምሳሌ ከታሰረ፣ ከተደበደበ፣ ከተዋከበ፣ ቢሮዎቹ ከተዘጉ፣ ምንም አይነት ነገር ጋዜጣዊ መግለጫ እንዳይሰጥ ከተደረገ ቀጣዩ እስከ መጨረሻው ድረስ አሟጦ መጠቀም አለበት የሚባለው ምን ሲያደርግ ነው? ለምሳሌ ቀጣዩ አካሄድ እነዚህ ሰዎች በእንደዛ መልኩ ከተዋከቡ፣ ቢሮቸው ከተዘጋ፣ ጋዜጣዊ መግለጫ እንዳይሰጡ ከተደረገ ቀጥሎ ማድረግ ያለባቸው ነገር ጊዜውን ጠብቀው በምርጫ መወዳደር ነው። ሀሳባቸውን ገልጸው በምርጫ እንዳይወዳደሩ እና ያሸነፉትን ምርጫ ባሎት
ከሰረቀ መንግስት አምባገነን ሌላ አይነት አማራጭ አይፈልግም ማለት ነው። አሁን በምርጫ አልሳተፍም ብለህ ግን እኔ ሰላማዊ ትግል እንትን ማለት ይከብዳል ብዬ ነው እኔ የማስበው። እኔ በምረዳው ልክ ነው እኔ የምለው እና ኖርማሊ ያንን እስከዛ ድረስ ሂደት ሄደው ነገሮችን ለመንግስት እኮ በር እየከፈትክ እኮ ነው የምትሄደው እኮ። እኔ ምርጫ አልሳተፍም እንደዚህ አላረግም ካልክ ለመንግስት ሰፊ በር እየከፈትክለት ነው የምትሄደው ማለት ነው። የበለጠ ብቻውን ምርጫ እንዲወዳደር የተለያዩ ነገሮች እንዳያደርግ ማለት ነው። 27 ዓመት ሙሉ እኮ ሰዎች ሲታገሉ ነበር እኮ አይደል እንዴ? ምርጫ በማድረግ ቢሮአቸው የተዘጋ የታሰሩ የተዋከቡ የሆነ ነገር የተደረጉ ብዙ ነገሮችም እኮ ታልፏል። አሁንም ያ ስቴፕ እየመጣ ነው፣ አምባገነንነት እየሰፈረ ነው ካልን ለመንግስት የሚመቸውን ነገር ማድረግ የለብንም እኮ። ለመንግስት አሁን ለምሳሌ ጦርነት ማድረግ በጣም ምቹ ነገር ነው። የበለጠ እሱ ሞር ፓወርፉል ነኝ ብሎ ስለሚያስብ ብዙ ነገሮችን እያደረገ የበለጠ የዲሞክራሲ ምህዳሩን እያጠበበው እንዲሄድ እያደረክ ነው። ለምን ሰላማዊ ሰልፍ አትፈቅድም ስትለው ልክ ቀደም እንዳልኩ አይ እኔ ፋኖ ያደራጃቸው ኃይሎች ናቸው ይላል። ሶ ለመንግስት እየተመቸው ነው የሚለው። አሁን ቀደም ብሏል ፋክት ኒውስ ጦርነቱ ከተራዘበ መንግስት ይሸነፋል አለ። ሊሆን አይችልም እንደዚህ እኮ። ለምን ፋኖም ሊያሸንፍ አይችልም፣ መንግስትም ሊያሸንፍ አይችልም። ጦርነት በተራዘመ ቁጥር መንግስት በጣም እየተመቸው ነው የሚሄደው። እንዲሁም ለዚሁም አይነት ሁኔታዎች ላይ ማለት ነው አገሪቷ እየተመጠበጠች ሰላም እያጣች ሁሉ ነገር እየተቃወሰ ከዛ ወደማይሆን ሁኔታ ውስጥ እየተገባ ነው የሚሄደው። ለመንግስት የሚመቸውን ነገር ነው አሁን ተቃዋሚዎች እያደረጉለት ያለው ብዬ ነው የማስበው። ለመንግስት የሚመቸውን ነገር ከማድረግ ሌላ ያልታየ መንገድ ቢሞከር በቃ ላይክ በትክክለኛው መንገድ ወይም በሌላ አይነት አማራጮች ሄዶ ነገሮችን ለማስተካከል ቢሞከር አሪፍ ነው ባይነኝ። አመሰግናለሁ። ኦኬ እኔ እንትን ስላለኝ ትንሽ በተቻለ መጠን ነፍጥ ላነገቡም ለሁሉም እዛ ሀገር ላይ መንግስትን ለመጣል ለሚታገሉ የሚሆኑ መንግስትን ለማጽናት ስልጣኑን ለማጽናት የሚታገሉ በተቻለ መጠን እንደው ፌር የሆነ ጥያቄ ላንሳ ብዬ ነው። መጨረሻ ላይ ግን ላነሳው ጥያቄ ማወቅ ፈልጋለሁ። ብዙዎቹ ይላሉ የመንግስት ደጋፊዎች የሰላማዊ መንገድ እኮ አሟጦ አልተጠቀሙትም ፖለቲከኞች ይላሉ። ለምሳሌ አሁን ልደቱ አያሌው ኦኬ የሰላማዊ ታጋይ ነው። ከሀገር ውጭም ሆኖ ነፍጥን የማይደግፍ ሰው እንደሆነ በተደጋጋሚ ይናገራል። አሁን ልደቱ አያሌው ለምሳሌ ወደ ሀገር ቤት እንዳትገባ ካልከው ልደቱ አያሌው በሰላማዊ መንገድ የመታገል ሂደቱን እንዴት ነው አሟጦ ሊጠቀም የሚችለው? አሟጣ አልተጠቀምክ የሚባለው ምን ሲያደርግ ነው? አሜሪካ ሆኖ መታገል ያለበት? ይህን ነው እንድታስረዱኝ የፈለኩት። እና ብዙ ጊዜ ይባላል የሰላሙ መንገድ መቼ አለቀና በሰላማዊ መንገድ መታገል አለባችሁ ይባላሉ የፖለቲካ ፓርቲዎች። እና ምናልባትም ይሄ የሚያሳየው መንግስት የፖለቲካ ምህዳሩን ለማስፋት አለመፈለጉን ለማድበስበስ ነው። ዝም ብሎ ነው ታጣቂ ኃይሎች ኑ እያላቸው ያለው ማለት ነው። ታጣቂ ኃይሎች ደግሞ አስቀድሞ እንዲሆንላቸው የሚፈልጉት ነገር አለ። እግር ኳስ የምትጫወት ከሆነ መጀመሪያ የመጫወቻ ሜዳውን ማስተካከል አለብህ፣ መስመር ማስመር አለብህ፣ ፔናልቲ የቱ ጋር እንደሚመታ 16 ከ50 ኮርና የቱ ጋር እንደሆነ ሁሉን ነገር ሳታሰምር 11 ተጫዋች አድርገህ ብታስገባ ኳሱን ሊጠልዙት ይችላሉ፣ ግን ትርምስምሱ ነው የሚወጣው። እና ህግና ስርዓት በሌለበት ተጠያቂነት በሌለበት እንዴት ነው እነዚህ ነፍጥ ያነገቡ ኃይሎችን ራሱ ኑ የሚባሉት እንዴት ነው የኔ ጥያቄ። እሺ ወደ ትንሣኤ ልምጣ፣ ወደ አንተ ልምጣ። 6 ደቂቃ ነው እንደሚ ኦኬ ታንክስ ቴዲ። ቅድም ጀስት የአማራ ህዝብ ጀኑን የሆነ ጥያቄ ያለው መመለስ ያለበት ላይክ ኤዘር ወይ ሜትሮሎጂ ምንም ይሁን ምንም ጀኑን የሆነ ጥያቄ ያለው የሚለውን ነው ለማስረዳት የሞከርኩት። ሶ አሁን ስላለው ነባራዊ ሁኔታ የሆነ የምታሳካው ኦብጀክቲቭ ሲኖርህ የሚመከረው ነገር ያንን ኦብጀክቲቭ በሚኒመም ኮስት እንድታሳካው ነው፣ ባነሰ ኪሳራ የታይም የገንዘብ የሰው ኃይል ዩሲ የምዘረዝራቸው ነገሮች አሉ። ባነሰ ኪሳራ ማሳካት አለብህ። ሪኮመንድ የሚደረገው ነገር እሱ ነው። ስለዚህ አንድ ዓላማው እንዲሳካ ይፈልጋል። በሁለተኛ ደረጃ ያ ዓላማ ሲሳካ ኮስቱ ሚኒመም መሆን አለበት። አሁን አማራ ትግል ላይ ያለው ሪያሊቲ በትክክል ጀኒኑ ላይ አሰስ እናድርገው ከተባለ እኔ ከህዝብ አንጻር ነው እያንዳንዱ ነገር አሰስ ማድረገው። አሰስ እናድርገው ከተባለ ዓላማው ፖዚቲቭ አውትከም ሊኖረው የሚችልበት ፕሮባቢሊቲ እጅግ ዝቅተኛ ነው። ሶ ኦን ዋን ሃንድ ዓላማው የመሳካቱ ዲል ኦብጀክቲቭ ሚት የመደረጉ ዲል ዝቅተኛ ነው።
በአንድ በኩል የገቨርንመንት ጦርነቱን እንዲቀጥል ይፈልጋል ብዬ ነው የማስበው። ኢት ኢዝ ኢን ዘ ኢንቴንሽን ኦፍ ዘ ገቨርንመንት ይሄ ህዝብ በተራዘመ ጦርነት ውስጥ እንዲቆይ ማድረግ። በሌላ በኩል ደግሞ ከፋኖ በኩል ያለው የትግል ሜቶዶሎጂ ብዙ ክፍተቶች ያሉበት ነው ብዬ ነው የማስበው። በእነዚህ ምክንያቶች ዓላማው የመሳካቱ ዕድል በጣም ዝቅተኛ ነው። በጣም የሚያሳዝነው ነገር ግን የኪሳራው ጉዳይ ነው። the cost ህዝቡ ሰፈር እያደረገው ነገር ያለው አሁን ኢማጂን ከምናደርገው በላይ ነው። it is innumerable by the way እኔ ኢማጂን ላደርገው ስሞክር እንባያ ነው የሚቀድመኝ ህዝቡ ሰፈር እያደረገው ያለው ነገር። ኢንኑመሬብል ነው ያልኩበት ምክንያት ጀስት አሁን ያለውን ኮስት ራሱ ኤስቲሜት አድርገህ የምትዘልቀው አይደለም፣ ይሸጋገራል ለሌላ ትውልድ ራሱ ኢንተርጀነሬሽናል ኢፌክት አለው። አሁን ላይክ ዳይሬክት ኮስቱ የምታጣው የሂውማን ካውዛሊቲ እሱ አለ። ዳይሬክትሊ በመገዳደል ያለው እንትን ደን ኤዱኬሽን የለም፣ ሄልዝ ሰርቪስ የለም፣ ኢኮኖሚ እንቅስቃሴ የለም ምናምን። ህዝቡ እንዳጠቃላይ ኮሌክቲቭ ትራማ ውስጥ ነው ያለው ላይክ ሜንታል ሄልዝ ኢሹ ሄልዝ ሲቪ እና ይሄ አይ ዶንት ኖ ላይክ የሚተላለፍ ላይክ ለሁለት ለሶስት ጀነሬሽን ምናልባትም እስከ 100 ዓመት የሚተላለፍ ኢፌክት ነው ያለው። ሶ ያለው ነባራዊ ሁኔታ እንደዚህ ነው። ዓላማውም የመሳካት ዕድሉ ጥያቄ ምልክት ውስጥ ነው። ህዝቡም እጅግ ሰፈር እያደረገ ነው። and in conclusion it has to be revisited የሆነ ውሉን አላገኘውም ላይክ ትክክለኛው ሜቶዶሎጂ የተገኘ አይመስለኝም። አሁን በአሁኑ ነባራዊ ሁኔታ ህዝቡ አይደለም እያተረፈ ያለው። በዚህ የሚያተርፉት ኦኬ በአንድ በኩል ይሄን ህዝብ ዘላለማዊ እረፍት እንነሳዋለን ብለው በኦብጀክቲቭ ደረጃ ዲዛይን ያደረጉት አካላቶች የውጭም የውስጥም አካላቶች ናቸው እያተረፉ ያሉት። they are happy ነው በሚሆነው ነገር። በአንድ በኩል ቅድም እንዳልኩት ገቨርንመንት እነ ቲፒኤልኤፍ እነ ሻቢያ እነ ኢጂፕት በዚህ ሁኔታ ደስተኞቹ እና አትራፊዎቹ እነዚህ አካላቶች ናቸው። ህዝቡ በቃ ያለው ሪያሊቲ ይሄ ነው። በሞመንት ይሄን ሪኮግናይዝ የሚያደርግ ትግል የሆኑ ሶሉሽኖችን ለመፈለግ የሚያመነታ አይመስለኝም። ይሄንን ቢረዳ ብዙ ክፍተቶች አሉበት ምናምን ስል እንደሚታወቀው አይ ዶንት ቲንክ ላይክ ይሄ ኦፍ ኮርስ ፖፑላር ሰፖርት አለው። ህዝቡ ጄኒን ጥያቄ ያለው ከመሆኑ የተነሳ ሪሊ ኢንጀስቲስ የደረሰበት ህዝብ ከመሆኑ የተነሳ ፖፑላር ሰፖርት አለው። እንደውም ላይክ አንዳንድ ጊዜ በትግሉ ሂደት የሚፈጸሙ ክራይሞችን ምኖችን ሮማንታይዝ እስከማድረግ ድረስ የሆነ ጀስቲፊኬሽን እስከመስጠት ድረስ የሚሄድ ይሄ ላይክ በጋር ያሉ ወጣ ያሉ ወንጀሎችን ከቨር እስከማድረግ ድረስ የሚሄድ ፖፑላር ሰፖርት አለው። however አንስትራክቸርድ የሆነ ሴንትራላይዝድ ኮማንድ የሌለው በደንብ ያልተጠና አናላይዝ ያልተደረገ ኮስቱ አንዴ ቃለ በነፊት አናላይዝድ የተደረገ ትግል አይደለም ማለት ላይክ ኦኬ መጀመሪያ ወደ እንትኑ ሲገባ ጊዜ አልነበረ ምናምን ሊያስብል ይችላል። ግን ከዛ በኋላ at any point in the middle እድሎች ነበሩ። እነዛ ሊደረጉ አልቻሉም። ስቲልም እንደዛው እየቀጠለ ነው። and ህዝቡ at the same time ሰፈር እያደረገ ነው። በጣም ሰፈር እያደረገ ነው። አንድ ሰው ሲሞት let's say በምንም ይሁን ላይክ ፋኖርስ በርሱ ሲተኳኮስ ወይም ኢቭን ሚኒሻ የሆነን አካል ስቲል እዛው ወንድም የሆነን አካል ኮዝህን አስረድተህ ማሳመን ስትችል የገደልከው ጀስት ለኤግዛምፕል አንዱን ሰው እንውሰድና ያ ሰው ሲሞት ጀስት ያንዱ ግለሰብ ሰው ሲሞት ኢፌክቱን ማየት እንችላለን። ቤተሰቦቹ ጀስት ኮሌክቲቭ ትራማ ውስጥ ነው የሚገቡት። እናቱ ከዛ በኋላ ህይወት አትኖርም። ማቅ ለብሳ ነው እድሜዋን የሚጨርሰው። ልጆች ካሉት ኦኬ አም ሶሪ ሊጨርስ ሜቢ አንድ ደቂቃ ኦኬ አንድ 20 ሰከንድ ልጨምር። ያ ልጆች ካሉት ልጆቹ አይማሩም፣ ቢማሩም ስኬታማ አይሆኑም። ጀስት ፖቨርቲ እያስተላለፍክ ነው ለነዛ ልጆች። ይህንን ያላገናዘበ ትግል
ላይክ ህልውና what is ህልውና in the first place እነዚህን ነገሮች በሚገባ አርቲኩሌት አድርጎ ያላገናዘበ ትግልና በአግባቡ የማይሄድ ትግል huge የሆነ ኔጌቲቭ ኮንሲኩዌንስ ነው ያለው and it has to be revisited የተለያዩ ሶሉሽኖች አሉ ብዬ ነው የማስበው በደም መገምገም አለበት ታንክ ዩ ዞሮ ሲመጣ ምናልባት ሶሉሽን የምትላቸውን ትግሉ እንዴት ነው ታሪያ ማድረግ ያለባቸው የሚለውን እሱን ትመልስልናለ በእርግጥ የሚታዩ ነገሮች አሁን በህይወት ያለውን ሰውዬ የመኖር መብቱን እየነጠቅ ላንተ ነው አንተ ነፃ ለማውጣት ነው የምታገለው ብትል አንተ የህዝቡ ጠላት ነህ እንጂ የህዝቡ ነፃ አውጪ ልትሆን አትችልም ኦሮሚያ ክልል ውስጥ ኦሮሞ ብሔር ተወላጆችን እየገደልክ የኦሮሞ ነፃነት ሰራዊት ልትባል አትችልም የኦሮሞ ጠላት ነው ልትባል አትችልም የራስህን ዜጎች እየገደልክ የህዝብ ጠባቂ ልትባል አትችልም ወይም መንግስት ልትባል አትችልም የህዝብ ጠላት ነው የምትባለው አማራውን እየገደልክ አማራን እያፈናቀልክ አማራን መከራ እያደረስክበት አማራ ነፃ አውጪ ልትባል አትችልም የአማራ ጠላት ነው ልትባል አትችልም ትግራይም እንደዛው ነፃ ራሱ ማውጣት የሚባለው ራሱ በአግባቡ ዲፋይን መደረግ አለበት ነፃ እናወጣቸዋለን ይሉናል እነሱ ሐሳብ ፈቀቅ ስንል ደግሞ ይገሉናል እና ያ እንዳይሆን እንዴት ነው ታዲያ መሆን ያለበት ህልውና ራሱ የሚባለው ያልከውን ነገር በዞሮ ሲመጣ ተነግረናል እሺ ወደ ትዕግስት ነው ታስብስ ዲቃለሽ ተይ እሺ አመሰግናለሁ ቴዲ በአማራ እና በፋኖ እና በሌሎችም በአማራ ክልል ውስጥ ባሉ ፓርቲዎች ላይ መነሻ አድርጌ ማንሳት የምፈልገው ሀሳብ ምንድነው የአማራ ክልል ወይም አማራ በሚለው ወክሎ የሚንቀሳቀሰው የፖለቲካ እንቅስቃሴዎችን በሙሉ ስታይ በባለፉት 6 ዓመታት በአብዛኛው የተዳከመበት ሁኔታ እንዳለ በአግባቡ የአማራ ክልል ፖለቲከኞች የሚረዱ አይመስልኝም ለምንድነው ይሄንን የምልበት ምክንያት ብልጽግና ሲፈጠር ከኢህአዴግ ውስጥ ኦሮማራ በሚለው ዶሚናንት በሆነው ፖለቲካል ፓወር ባላቸው ወዳጅነት በፈጠሩ ሰዎች የተፈጠረው ተጽዕኖ ትልቅ ነበር ያ ተጽዕኖ በሂደት እየተሸረሸረ ሲመጣ በኦሮሞ ፖለቲከኞች ብልጽግና ውስጥ ባሉ የበላይነት እየተመራ የነዛ የመሪነትና የውሳኔ ሰጭነት ሚናቸው እየቀነሰ መጣ በሂደት ግማሾቹ ስልታዊ ዞር ማድረግ ተደርጎባቸዋል ግማሾቹ ለቀውም ሄደዋል የሚል ያው የውስጡ የራሱ የፓርቲ ችግር ቢኖርም አሁን በብልጽግና እንቅስቃሴ ውስጥ ቢሆን ስለ አማራ ክልል ህዝብ እንደ ህዝብ ኮንሲደር ሊያደርግ የሚችል ፓወርፉል የሆነ ፖለቲካል እንቅስቃሴ ያለው ኃይል አለ ወይ ስትል የተዳከመ ነው የሚመስለው ሌሎቹንም ተቃዋሚዎች ካየን ኢዜማንም መውሰድ ይችላል አብንንም ብትወስደው አሁን ባሉበት ሁኔታ ኢትዮጵያ ላይ ብልጽግና ሲመሰረት የነበረበት ከኢህአዴግ ወደ ብልጽግናነት ሲቀየር ከነበረበት ሲቹዌሽን አንፃር ስታይ የታሰረ ወይ ዝም ያለ ወይ ደግሞ ስልጣን የተሰጠውና ከመንግስት ጋር ዝም ብሎ አንድ ሴክተር የሚመራ ሰው ነው የምታየው ስትራቴጂካሊ ለሀገር የሚያደርጉትን ትግል ይሄ የፐብሊኩን ጎል ሉዝ ያደረጉ ፓርቲዎች ሆነዋል ሰላማዊ ትግል የሚያደርጉት ይሄ የትጥቅ ትግል እያደረገ ያለውን ፋኖ እኔ ፋኖን ሽፍታ ነው ብዬ አላስብም ለምንድን ነው እንደዛ ማላስበው ፋኖ ብሎ መንግስት አብሮ ትግራይ ላይ በነበረው ጦርነት ሪኮግናይዝ አድርጎ የተጠቀመው ኃይል ነው በተለያየ መንገድ ፍራግመንት አድርጎ ተከፋፍሎ እንደገና ወደ ሌላ ጦርነት ምዕራፍ ቢገባም ማለት ነው ስለዚህ ፋኖ ደግሞ ክሊር የሆነ ዩኒቲ ያለው የህዝብ አጀንዳ ቀርጾ የተንቀሳቀሰ ያለ እየተዋጋ ያለ ኃይል አይደለም በተለያየ ኮርነር መልቲ የሆኑ አርሚ ኮማንድ ያላቸው ሰዎች ናቸው እየተንቀሳቀሱ ያሉት እነኛ አካላት ከፍተኛ የሆነ የኢንተግሪቲ የሲነርጂ ችግር አለባቸው የውህደት ልክ እንደ ሚሊተሪ ሳይንሱን ተከትለው አንዱ ጋር ተናቦ በዲሲፕሊን የሚሄድ ችግር አለባቸው የሪሶርስ ችግር አለባቸው ቴክኖሎጂ በእነሱ እጅ አይደለም እነኚህ ነገሮች በሙሉ ሲያዩ አሁን ጊዜው የሚጠይቀው የአሸናፊነትን ሚና በአጭር ጊዜ በትንሽ ኮስት ለማግኘት ጊዜው የሚጠይቀው የጦረኛ አቅም ላይ ናቸው ወይ ብለህ ስታስብ አይደሉም ይሄን ሪያሊቲ አይቀበሉም ይሄን ሪያሊቲ ክደውም ሲያበቁ ደግሞ አማራጭ ሪያሊቲዎችንም ደግሞ ለመጠቀም ጥረት አያደርጉ መንግስት ደብዳቤ እንዲጽፍላቸው ይጠብቃሉ ቅድም አንድ ሐሳብ ሰጪ ሲናገር የሰማሁት አዋጪ ከሆነ ለምን ኢንፎርማል ተደራዳሪዎች አይልኩም እነሱ ይሄ ህዝቡን ሴቭ ለማድረግ የነሱን የትግል አካሄድ መልቲ ዳይሜንሽናል አድርጎ ለማስቀጠልና ውጤት ለማምጣት ከፈለጉ ለምን ከነሱ ሳይጀምርም እኔ ከመንግስትም ይጀምር የሚለውን ሐሳብ ደግፋለሁ ከየትኛው በኩል ሆኖ ጦርነቱ መቆሙ ለኔ እንደ ኢትዮጵያዊ ስለሚያዋጣኝ ማለት ነው ለምን የማንንም የሰው ልጅን ነፍስ በየትኛው ዋጋ አልተምነው ያ ብቻ አይደለም እንደ ኢትዮጵያዊ ዋናው የጦርነት ፊልዱ ላይ ካለው ማህበረሰብ እንኳን ባልሆንም ቢያንስ ከኔ ማህበረሰብ ገንዘብ እየሄደ ሉዝ ያደርጋል ሰው እየሄደን ሉዝ እናደርጋለን እና በኤኒ ኮስት ለየትኛውም ኢትዮጵያ ኮርነር አይጠቅምም ጦርነት
ይሄንን ግን ማን ማስቆም ኮሚትመንቱን ይውሰድ የሚለው በዋናነት የመንግስት ኃላፊነት ነው። የመንግስት ነው ብሎ ግን በመቀመጥ ለሚያጡት የሰው ኃይል፣ ለሚያጡት ህይወት፣ ለሚበላሸው የኢኮኖሚክ ክራይሲስ ለሚፈጥርባቸው አካባቢያቸውን ከነሱ በላይ መንግስት ይቆረቆርልናል ብለው ካሰቡ ማይቆረቆረው መንግስት ስልጣኑን የሚገፋበትን የትኛውንም አማራጭ እንደ ጊዜ ማቆያ ስለሚፈልገው ገፍቶ ላይ መጣ ይችላል። ስለዚህ ወንበር ፈላጊና የህዝብን ሰላምና የህዝብን ደህንነት ፈላጊ የተቀላቀለበት ትግል ስለሆነ ይሄ ትግል አዋጪ አይደለም። ለአማራ ህዝብ አዋጭ አይደለም፣ ለኢትዮጵያ ህዝብ አዋጭ አይደለም ብዬ ነው የማስበው። ስለዚህ ስትራቴጂክ ኦፕሽኖች ሊኖራቸው ይገባል። ክሊር የሆነ አላማ ሊኖራቸው ይገባል። በደንብ ራሳቸው መፈተሽ አለባቸው። አሁን ብልጽግና ውስጥ ከአማራ ተወላጆች ተጽዕኖ ፈጥሮ ይሄንን መንግስት እንዲደራደር ጫና የሚፈጥር ኃይል ቢኖር በእርግጠኝነት ከመንግስት በኩል ይመጣ ነበር ድርድሩ፣ ልክ ኦነግ ጋር እንደሚደረገው ማለት ነው። ያ ኃይል የለም። ከላይ ያሉ የምንላቸው በቢያንስ 3ቱን እንኳን ብናልፍ አሁን አምባሳደር ተደርጎ ሲስተማቲካሊ ወጥቷል። ገዱ የለም። አሁን ከተቃዋሚዎቹ ከፋኖ አማካሪ ቡድን ውስጥ ገብቶ ነው ያለው። ደመቀ ኦልሬዲ ጡረታ ወር ደግሞ ወጥቷል። እነዚህ ስታይ በጣም ቆም ብሎ ማየት አለበት። ሪያሊቲን ባለመቀበል ነው ቲፒኤልኤፍ ዋጋ የከፈለው። ሪያሊቲን ባለመቀበል አሁን የአማራን ህዝብ ሁለተኛ ዙር ዋጋ የሚያስከፍል ኢሊት ነኝ የሚል አካል እኔ በጣም ነው ማፍረበት። ህሊና የለንም ወይ ይህንን ማሰብ የሚችል? በየትኛውም መመዘኛ ይሄ አያስኬድም ብዬ ነው ማስበው። ሌላው እንደ ህዝብ ተፈጥረናል ለመሪነት ብለው የሚያስቡ አካላት አሉ ኢትዮጵያ ውስጥ። አንዴ ቃልሽ በተለይ በሰሜኑ አካባቢ በሌላውም አካባቢ የሚታየው ማጆሪቲ ነን ብለው የሚያስቡ ወይ ደግሞ እንደ ህዝብ እኛ ለመሪነት የተፈጠርን ብለው የሚያስቡ ኋላ ቀር አስተሳሰብ ያላቸው አካላት የበዙበት ሀገር ነው ያለን። ይሄን ሪያሊቲ መቀበል አለብን። መሪነት በግሩፕ የሚሰጠን ብቃት አይደለም። ከህዝብ ውስጥ መሪ ይወጣል፣ ትክክል። ከአማራ ውስጥ መሪ እንደሚወጣ ከከምባታ መሪ ይወጣል። ከብዛታችን በግሩፕ አይደለም የምንወጣው። በግሩፕ የሚወጣው እንደ ሀገር በጋራ ለመምራት ነው። ግን የመሪነትና የፖለቲከኛነት ብቃት ያላቸው ለፖለቲከኛነት ራሳቸውን ያዘጋጁ ሰዎች ወደፊት ቢመጡ አገር መቀየር ይቻላል። ካልሆነ ግን እንደ ህዝብ ከዚህ በኋላ ኢትዮጵያን እኛንን የምንመራው በሚለው ሜንታሊቲ የሚመጣ የትኛውን ፓርቲ የትኛውም የትጥቅ ትግል ኢትዮጵያ ላይ ሰላም ይሰጣል አላስብም። ስለዚህ 1 ደቂቃ ብትጨምርልኝ ደስ ይለኛል። ልጨምርልሽ፣ ችግር የለውም። ቀጥይ። አንድ የተጠየቁት ጥያቄ አለ ኮሜንት ላይ አብይ በፊትና አሁን ተብሎ የተነሳ ነገር አቤቱ ከቤቱ በተነሳች ኮሜንት ላይ የሚገናኝ ነው። አብይ የሚገናኝ ነው። አዎ በፊትና አሁን ምን ያለ ሁኔታ ነው አማራን እንዲህ ችግር ውስጥ የከተተው ብሎ ያስባሉ። አብይ ፖለቲከኛ መሆኑን መርሳት የለብንም። የኢትዮጵያ ትልቁን ሁሉን ነገር እንደፈለግ ማድረግ የሚችልበትን ትልቁን ስልጣን የያዘ ሰው ነው። ይሄንን ተጽዕኖ ፈጥሮ እንደፈለገ እንዳያደርግና በሲስተም በህገ መንግስት በአሰራር እንዲመራ የሚያስችል አቅም ይዘን ሳንመጣ አንድ እሱን ብቻ ይዘን ብንሄድ ምንም ዋጋ የለውም። አብይ እኮ የሆነ ሰዓት ቢለው በቃ የምናጣው ሰው ነው ድንገት ማለት ነው። ኦር እንግዲህ ያደረገው ነገር ምን ያህል ርቀት ያስኬዳል፣ ሰስቴነብል የሆነ ኢንፍሉዌንስ የሚፈጥር ነው ወይ የሚለው ትረስት የሌለው መንግስት የሆነ ሰዓት ሁሌ ግርግሮችን እየተጠቀመ ይቆያል እንጂ ዘላቂ የሆነ ተጽዕኖ መፍጠር አይችልም። እኔ አድናቂው አይደለሁም፣ ግልጽ ነገር ማለት ነው። በእንዲህ አይነት መልኩ የሚመጣ አውተንቲክ ሊደር የለም። ስለዚህ መሆን ያለበት እንደ ኢትዮጵያ ቆም ብሎ ታስቦ ቢቻል የፍትሃዊነትና የቅልጥፍና ተቋም ቢፈጠር በጋራ ይሄ የምክክር የሚባለው ቀርቶ ነገሮች በኢኩዊቲ እና በኤፊሽንሲ ቢለኩ የኢትዮጵያ ነገር ፒስ ኤንድ ሴኩሪቲውን ማረጋገጥ ቀላል ነው ለማለት ነው። አመሰግናለሁ። ቴንክ ዩ። እንዲህ ያሉ ሴቶች ሲመጡ ማበረታታት አለባቸው። ብዙ አቅም ያላቸው ሴቶቻችን ወደዚህ መምጣት አለባቸው። እንዳለመታደል ወንዶች በት ዓለም ስለሆነ ነው እኮ እንጂ ሴቶችም ወደ መድረኩ መምጣት አለባቸው። ቁም ነገር እኛ ብናስብ 50% ነው። 50% ደግሞ የእናንተ ሀሳብ ያስፈልጋል። አገራችሁ ናት። በሀገራችሁ ጉዳይ ላይ ወንድ ብቻ አይደለም ሊወስንላችሁ የሚገባው። እኛ ራሳችንን ገለንም ራሳችን ተዋግተንም እንደገና እኛ ተንትነንም እንደዛ መሆን የለበትም። ወገባችሁን ጠበቅ አድርጋችሁ መምጣት አለባችሁ ለማለት ፈልጌ ነው። እሺ ሰላም ዲላ፣ ወደ አንቺ ልምጣ። 6 ደቂቃ አለሽ። የገዢው ፓርቲ ደጋፊ ናት። ቴዲ ቴንክ ዩ ሶ ማች። ሁልጊዜ አክብረህን ሴቶችን እዚህ ስለምትጋብዘን ጥቂቷንም እውቀት ቢሆን ብዙ ባናቅም ሼር አድርገን አንድ ሰው ማትረፍ እንችላለን። እና እንግዲህ እኔ የገዢው ፓርቲ ደጋፊ የሆንኩበትን ምክንያት ላስረዳ በመጀመሪያ። ምክንያቱም እኔ ኢትዮጵያዊ ነኝ፣ ምንም አማራጭ ስለሌለኝ ነው። አማራጭ የለኝም ማለት ምንድን ነው? በብሔር ውስጥ ቁጥርጥርጥር ብለው ያሉ
ፖለቲከኞች አሉ። እንደኔ ከተማ ውስጥ የተወለድን አባቶቻችን ሳንፈልግ እኛ ሳናቅ በሆነ ቦታ የወለዱን ኢትዮጵያውያን አለን። እነዚህን ኢትዮጵያውያንን ለማሸማቀቅ ቋንቋ ስላልተናገሩ ለመክፋት አብረዋቸው እንኳን እንዲበሉ ማይፈቅዱ አሉ። ቴዲ አብረዋቸው ላይ እንኳን ቁጭ ብለው ቡና እንዳይጠጡ የሚያደርጉ አጥንት ቆጣሪዎች እኔ ስላጋጠመኝ ነው የገዢው ፓርቲ ደጋፊ ሆንኩት። አትሊስት ፕራይም ሚኒስተሩ ማንም ሰው በተወለደበት ቦታ የመኖር መብት አለው የሚል ንግግር ደጋግሞ ስለሚናገር ከዚህ የተሻለ እኛን ያስመልጠን ስለሌለ ነው። ምክንያቱም ማንም ሰጪ ማንም ከልካይ በሌለባት ሀገሬ ሊገፋኝ መፍቀድ የለብንም። ማንም ሰው አሁን ባይዘው እየተደራጀ ነው። በፊት ኢትስ ኦኬ ብለን ዝም ብለናል። ምክንያቱም እኔ አሁን ዘረኛ ኃይለኛ ዘረኛ ልሁን ካልኩ ኦሮሞ ነኝ። አባቴ ኦሮሞ ነው። የተወለድኩት ኢጀሬ ነው። ከማንም የባሰ ዘረኛ ልሁን ብል ዘረኛ መሆን እችላለሁ። ግን እንደዛ እንመጣበታለን። ለምን የብልጽግና ደጋፊ እንደሆንሽ ቀሪውን በድምፅ ሪከርድ ያደምጣለሁ። በተነሱ አጀንዳዎች ላይ አሁን አማራ ክልል የተደረገ ያለ ጦርነት አለ። ከዛ ደግሞ የቲፒኤልኤፎች ደግሞ ያወጡት መግለጫ አለ። ቲፒኤልኤፎች እና የፌዴራል መንግስቱ ድጋሚ ወደ ጦርነት የሚገቡ ይመስልሻል? አማራ ክልል አሁን የተካሄደ ያለውን ጦርነት እንዴት ነው የምታየው? እስኪ በዚህ ዙሪያ እሺ እሱን እናገር። ሶሪ እንግዲህ ወደዛ ስለገባው ያው ብዙ ሰዎች አንደርስታንድ ስለማያደርጉኝ ነው። እሺ ወደ አማራ ክልል ስንሄድ እንግዲህ የአማራ ህዝብ የተከበረ ህዝብ ነው ባይዘው ማለት ነው። የአማራ ህዝብ ለኢትዮጵያ ዋጋ የከፈለ ህዝብ ነው። ይሄን እኔ ሁልጊዜ ነው የምናገረው። ኢትዮጵያውያን ጨዋ ሆነን እንድናድግ ያደረገ የአማራ ህዝብ ነው። ይሄን መርሳት የለብንም። ሳይድ ኢፌክት አለው፣ ጉድ ሳይድ ደግሞ አለው። እኔ ጨዋ ሆኜ ዛሬ እንድኖር ያደረገ የአማራ ህዝብ ነው በነበረው አገዛዝ ማለት ነው። በምንም በድሎ ይምራ በምንም ቆይ ወደዛ ሊሄድ እኮ ነው። አንዴ ህዝቡን ተውት። ፋኖ ብቻ እያልሻው እሺ እሱ ጋር ልመጣ እኮ ነው። አሁን ፋኖ ማለት ነው እኔ ማገናኝ ፖለቲከኞች ሰፍቶ ያቀረቡትን ነገር ተውት። ኦሮሞ፣ አማራ፣ ትግራዊ አትበሉኝ። እዚህ ፋኖ ከዛ ውስጥ ስለሚቀላቅሏቸው ነው። ገብተዋል። ሳይፈልጉ እዛ ውስጥ ለመግባት ፋኖ ትግል እንዴት ታያዋለሽ? የፋኖ ትግል እንግዲህ ያው ሁልጊዜ እዚህ ጋር እኛ አሟሟቂዎች ፖለቲከኞች ነን። ዋናዎቹ እስኪመጡ ነው ይተነትናሉ በኋላ። ግን የፋኖ ትግል የትም አይደርስም ስልክ ተጨባጭ ነገር የለውም። ተለጣፊ ነው። የራሱ የሆነ አጀንዳ የለውም። ተለጥፎ ስለሚመጣ አያሸንፍም። ነገር ግን እንደ ኢትዮጵያ ጠንክሮ ቢወጣ ኖሮ ሁሉንም ብሔር ይዞ ቢወጣ ኖሮ ምናልባት ያሸንፍ ነበረ። አሁን እኔ 100% ማረጋግጥልክ ነገም ከነጎዲያም ፋኖ የትም አይደርስም። እኔ እንደውም የሚሻላቸው ማለት ነው በእውነት ነው ምልክ አሁን እነሱ ከብዙ እንትን ጋር ተደራጅተዋል እናሸንፋለን ብለው አሁን እንደዚህ እንደምናወራው ሳይሆን በጣም ከተለያየ ፓርቲ ጋር ተገናኝተዋል። ለዛ ነው ማያሸንፉ የተገናኙት ጎጠኞች ስለሆኑ ማለት ነው። ሁሉም ጎጠኞች ስለሆኑ ጎጠኞች ደግሞ ኢትዮጵያውያንን ስለሚጎዱ ኢትዮጵያውያን ናቸው ራሳቸው ፋይት ብልጽግና ሳይሆን ራሱ ኢትዮጵያውያን ነው እነሱ ፋይት የሚያደርገው። ምክንያቱም ጎጠኛ ከመጣ የሚያጠቃው ራሱን ኢትዮጵያውያንን ስለሆነ ማለት ነው። ስለዚህ ነው ማያሸንፉ። የፋኖ ትግል እኔ ለመተንተን ራሱ ያሳፍረኛል አለ ብዬ ራሱ አላምንም። ለምን ይተካከሳሉ? የት እንዳሉ አይታወቅም። ወይ 4 ኪሎ መጣን ይላሉ 4 ዓመት አለፈን። እኔ እንዴት ብዬ ልተንትን? ይሄን ቴዲ ጥያቄው ራሱ ለኔ ትንሽ ከባድ ነው። አሁን ማን ነው የህወሓት መግለጫ ህወሓትና ፋኖ አብረው እየሰሩ ነው። የታወቀ ግልጽ ነው። ሻቢያም ከኋላ ትደግፋቸዋለች። ነገር ግን አሁንም ማረጋግጥልክ ሁለቱም የሆነ ቦታ ሄደው ይጣላሉ። የተገናኙት በጥቅም ነው። ኮዝ የላቸውም። እንደ ብልጽግና ተደራጅተው መጥተው ህዝቡን ይዘው ሁሉንም አካተው ፓርቲ ሆነው አልመጡም። የተገናኙት በጎጥ ነው። በጎጥ ከተገናኙ ደግሞ አያሸንፉም። ለምን? የሚያሸንፉበት የራሳቸው አንድ የሆነ ዓላማ የላቸውም። የተገናኙበት ጀስት ለጥቅም ነው። ለጥቅም የተገናኘ ደግሞ የሆነ ቦታ ሲጎልበት የራስ ጉዳይ ብሎ ያው አማራ ክልል እንደተበታተሉት 10 ሆነዋል ፋኖቹ። አሁን እንደዛ ሆነው ይበታተናሉ፣ የትም አይደርሱ። አሁን ቴዲ እኔ የምለው አሁንም የሚያዋጣው የሰላማዊ ድርድር ነው። አሁን ቅድም አንተ መንግስት አማራጭ አጥቷል፣ ማነው ፓርቲው አማራጭ የለውም ይሄ ህዝብ፣ ምክንያቱም ይደራጃል መንግስት ይበትነዋል ብለሃል። እኔ የማረጋግጥልክ
ፖለቲካ ፓርቲ መሰረቱና ሴራ ሲሰሩ ይገኛሉ። አይጸኑም። ወይ ሲሰርቁ ይገኛሉ፣ ወይ ሰው ሲያስገድሉ ይገኛሉ፣ ወይ ሲያጭበረብሩ ይገኛሉ። መንግስት ይደርስባቸዋል፣ ያፈርሳቸዋል እንጂ ትክክለኛ አሁን እንደነ ኢዜማ እንዲጠንክረው የመጡ አይደሉም። ጀስት ጥቅም ኢንተረስት። እኔ ስታገል አንዴ ቃል እሺ፣ እኔ አሁን ራሴን ስለማውቀው ነው የምናገረው። ለምን በእኔ የሚደርሰውን ነገር ስለማይ ማለት ነው። እኔ ምንም ሳላገኝ ሀገሬን ስወድ ስታገል መሬት ወስዳ ነው ይሉሃል። ለምን እነሱ በዛ ብቻ ነው የሚሰሩት። የሆነ ነገር አድርጋ ነው ይሉሃል። እነሱ በዛ ውስጥ ብቻ ነው የሚሰሩት። ስለዚህ አያሸንፉም። ጥቅም የለማ። ላክ ተደርጓል። ላክ ስለተደረገ ይፈርሳሉ። ፓርቲ ይሆናሉ። ገንዘብ ስለሌለው ይፈርሳሉ። ሌብነት ስለሌለው ይፈርሳሉ። አምቆ ይዟል የብልጽግና መንግስት ገንዘቦችን ስለማያገኙ ነው የሚፈርሱት። ትክክለኛ ፓርቲዎች አይደሉም። ቴዲዬ በኋላ እመለሳለሁ። ኦኬ እሺ። እኔ አንዳንድ ጊዜ ግራ የሚገባኝ ነገር ስላለ ነው። ለምሳሌ አሁን የፖለቲካ ፓርቲዎች የመንግስት ተገዳዳሪ ኃይሎች ወይም መንግስትን ለመጣል በሰላማዊ መንገድ እየታገሉ ያሉ በምርጫ ቦርድ እውቅና ያላቸው የተመዘገቡ ፓርቲዎች ሲያወናብዱ ሲያጭበረብሩ ያስኳቸው ብሎ እኮ ገዢው ፓርቲ እኮ እነሱን እኮ ማደንም መበርበርም እኮ ስልጣን ሊኖረው እኮ አይገባም። ወንጀል ከሰሩ ወንጀልን የሚከላከል አካል አለ፣ ወይም ደግሞ ራሱን በቻለ መንገድ እኮ ህግ አለ እንጂ ብልጽግና የሚያሳዳቸው ከሆነማ ይሄ ከኢህአዲግ የወሰድ ነው። ኢህአዲግ የሚያሳዳቸው ከሆነማ ከሱ ጋር ምናልባትም ፖቴንሻል በምርጫ ሊጥሉት የተዘጋጁ ፓርቲዎችን ያፈርሳል ማለት ነው። እሱ ራሱ እንደ አንድ ፓርቲ ነው። በለስ ቀንቶት በየ5 ዓመቱ የሚደረግ ምርጫ ሀገርና ህዝብን እያስተዳደረ ነው ያለው ፓርቲ ነው፣ የፖለቲካ ፓርቲ ነው እንጂ ብልጽግና አብኖች እንዲስታደርጉ ያስኳችሁ፣ እንትኖች ሲታደቡ ያስኳችሁ፣ እንደዚህ መበተን አለባችሁ የማለት ስልጣን እኮ ሊኖረው አይገባም እኮ። እንደዛ ከሆነማ ፌር የሆነ ጌም አይሆንም ማለት ነው። እሱንስ ማን ነው ታዲያ የሚገመግመው? ለምሳሌ ብልጽግናስ ምን እያደባ እንደሚውል አብኖች ይገመግሙታል፣ ኢዜማ ይገመግሙታል፣ ሌሎች ፓርቲዎች ይገመግሙታል። በዚህ ደረጃ ክፍት ነው። ስለዚህ ይሄ ራሱ ትክክለኛ አገላለጽ ነው ብዬ አላስብም። እና በሚቀጥለው እስኪ እንዴት እንደሆነ ትነግሪኛለሽ ብዬ ነው። ዋንጋሪ አዳዲስ ሰዎች ናቸው ዛሬ የገቡትና በጣም ሰላም ቤተሰቦች፣ ጤና ይስጥልኝ። እንዴት ነው ወንድሜ? አጀንዳውን ሰምተሃል? ሁለቱን ሰምቻለሁ። 6 ደቂቃ አለ። አስይዟል አስይዟል። የሀገራችንን ድምፅህ ግን ታፍኗል። ድምፅ ትንሽ ታፍኗል። አይሰማም? አሁንስ? አሁን ይሻላል። አሁን ይሰማል? አሁን ይሰማል። ያው የሀገራችን ያለፉት 70-60 ዓመታት የተቦካ በጣም የከረፋ የፖለቲካ ካልቸር ነው ያለን። ያንን ለማጥራት የምታደርገው ጥረት በጣም ሁል ጊዜ ያስደንቀኛልና በርታ። አሁን ትልቁ ችግራችን ያው ፖለቲካችን እውቀት አጠር ነው፣ ኢሞሽን ተኮር ነው፣ ጥቅም ተኮር ነው። ፖለቲካውን የሚዘውረው ግሩፕ ለህዝብ ጥቅም ይልና ግን ለራሱ ጥቅም ነው። ፕራክቲካሊ ላለፉት ከአፍሪካ ኢንዲፐንደንስ ጀምሮ አፍሪካ ላይ ያለ ፖለቲካ ሪል ፖለቲክስ ገና የለም። ሪል ፖለቲክስ ስለሌለ ይህንን ለማጥራት የምታደርገው ጥረት ሁል ጊዜ ያስደንቀኛልና በርታ፣ ቤትም ይደግ ማለት እወዳለሁ። እንግዲህ አሁን ያነሳው ጥያቄ የፋኖን ትግል የኦላን ትግል ዝም ብለህ ብትወስደው ጥያቄው ምንድን ነው ሲባል እንግዲህ በ21ኛው ክፍለ ዘመን መጀመሪያ ላይ ዓለም ላይ ኢንትሮዲውስ የተደረገ የፖለቲካ ሲስተም አለ። ፖስት ትሩዝ ፖለቲክስ ይባላል። ይህ ፖስት ትሩዝ ፖለቲክስ ዋና አትኩሮቱ ፐብሊክ አትላርጅን ሚስ ኢንፎርም ማድረግ ነው። ትሩዝ አለው። ትሩዙ ግን ማን እንዳደረገው አይታወቅም። ህዝቡን ለመቀስቀስ መንግስትን ለመውቀስ ስትፈልግ ራስህ ፋክት ትፈጥርና እዛ ፋክት ላይ ታሰልፋለህ። መንግስትም ደግሞ ይቃወመኛል ብሎ ይቀናቀነኛል፣ ለስልጣን ይቀናቀነኛል የሚለውን ኃይል ደግሞ እሱም ፋክት ፕሮዲውስ አድርጎ አጌነስቲም ይሰራል። ገብቷል? አሁን ለምሳሌ የአማራን ጥያቄ አንስተው ጫካ የገቡ ወጣቶችን ከተመለከትክ ዋና ሪዝናችን ብለው የተነሱት የአማራ የኤግዚስቴንሻል ትሬት አለብን፣ የመኖር ወይም ያለመኖር ማህበረሰቡ እንደ ማህበረሰብ የመኖርና ያለመኖር ብለው ነው የተነሱት። ይህንን ፋክት ዝም ብለህ ካየው
አማራ ሲፈናቀል ታያለህ፣ አልተፈናቀለም ልትል አትችልም። አማራ ሲገደል ታያለህ፣ አልተገደለም ልትል አትችልም። የተለያዩ የፖለቲካ ሳቦታ ሲፈጸም ታያለህ፣ አልተፈጸመም ልትል አትችልም። ግን ከጀርባው ሄደ ትሬት ያለበት የኤግዚስቴንሻል ትሬት ያለበት በላይ አንድ ሊያደርግ የሚችል ሪዝን በዛ ኮዝ የሚያምኑ ፖለቲካ ኃይሎች በእንደዚህ ያውም የኤግዚስቴንሻል የመኖርና ያለመኖር ኮዝ አለኝ ብለህ ድምፅህ ይመጣል ይሄዳል። ድምፅህ ታፍኗል። አሁን ደግሞ ተው እባክህ። አሁን ይሻላል። አሁንስ በጣም አጠግቼው ነው የማወራው አርቄውና ይሄ በዚህ ኮዝ ላይ አንድ ካልሆንክ ይሄ የፖስት ትሩዝ ፖለቲክስ ይመጣል። እኔ ነኝ ሪፕሬዘንት የሚያደርግህ ስል አንተ ያነሳውን አጀንዳ በተመሳሳይ መልኩ ከአንተ በላይ እንዲያውም ሊያስጮሁ የሚችሉ ተቀናቃኝ ይፈጥራል። ይሄ በፖስት ትሩዝ ፖለቲክስ ውስጥ ያለ ነውና ፖስት ትሩዝ ፖለቲክስ ብለህ ጎግል አድርጋችሁ አንብቡት፣ ትረዱታላችሁ። ኢትዮጵያ ያለችበትን ሪያሊቲ ትመለከታላችሁ። ይሄ እንደዚህ አይነት ችግር መኖሩን ያረጋገጡት የአፍሪካ መሪዎች ለምሳሌ የኮንጎ ፓትሪክ ሉምቡባ በዛ ዘመን የነበሩ የአፍሪካ መሪዎች የዋን ፓርቲ ሲስተም አፍሪካ ላይ ኢንትሮዲውስ ሲያደርጉ አንዱ ሪዝን ያቀረቡት የፓርቲ ፖለቲካ በአፍሪካ ሌቭል ላይ ካፓሲቲ የለንም፣ ከልቸሩ የለንም። የፓርቲ ፖለቲካ ላደጉ ሀገራቶች አማራጭ ፖሊሲዎች የሚሸጡበት አውድ ወይም መድረክ ሲሆን በእኛ በአፍሪካ ያሉ ሀገራቶች ደግሞ የእርስ በርስ ጦርነትን የሚያፋፍም የሚያባብስ ለፖለቲካ ስልጣን እርስ በርስ የሚያገዳድል አውድ ነው ብለው ይሞግታሉ። የዋን ፓርቲ ሲስተማቸውን ሲሉ ከዋን ፓርቲ ሲስተም ወደ መልቲ ፓርቲ ሲስተም መሸጋገሪያ ወደ አጀንዳው እየመጣ ወደ ሌላ ነገር እንዳንሄድ በዋነኛነት አጀንዳው አማራ ክልል ላይ መንግስትን ለመጣል ትጥቅ ያነሱ ኃይሎች ድል እያደረግን ነው፣ ወደፊት እየመጣን ነው የሚል መግለጫ ወጥቷል። መንግስት በተቃራኒው እዚህ ግባ የሚባልም ትግል የለም፣ ጀስት ሂት ኤንድ ረን ነው። በቃ የት ናቸው ያሉት እያለን እየፈለግን ነው። አንድ ሁለት ናቸው፣ አደጋ ለመፍጠር ይሞክራሉ፣ እንይዛቸዋለን። በተረፈ ከሞላ ጎደል ጠፍቷል የሚል መግለጫ ወጥቷል። ሁለተኛው ትግራይ ክልል ላይ ቲፒኤልኤፍ አስደንጋጭ መግለጫ ወጥቷል። ድጋሚ አንመዘገብም በምርጫ ቦርድ፣ ማትመዘገቡን ከሆነ ግን ከባድ ነገር ይፈጠራል ብሏል። ይሄ ነገር ዳግም ወደ ጦርነት ሊከታቸው ይችላል ወይ ነው አጀንዳው? ኦብቪየስሊ ምክንያቱም እንደ ህወሓት ያሉ ፓርቲዎች ጦርነት እንጀራቸው ነው። ባይዘወይ ጦርነት በአፍሪካ ላይ ፖለቲክስ ነው። ጦርነት ትፈጥራለህ፣ የምታጫርሰውን ታጫርሳለህ፣ የምትሸጠውን ትሸጣለህ፣ ከዛ እርቅ ብለህ ትቀመጣለህ፣ የምትፈልገውን ታጠፋለህ። በዚህ ሂደት ውስጥ ጦርነት ስታውጅ የምትፈልገውን ለማጥፋት ትጠቀምበታለህ። ገብቷል? በተለይ ደግሞ የፖለቲካ ስልጣን ይዘህ ጥቅሙን አጣጥመህ ያንን ጥቅም ብዙ ሰክሬቶች ህወሓት የሚያውቀው ሌላ የፖለቲካ ኃይል የማያውቀው ማለት ነገር አለ። በጣም ትልልቅ ናሽናል ኢንተረስቶች የማይገለጹ ባይዘው ብዙ በርካታ የማይጋለጹ ትልልቅ ናሽናል ኢንተረስቶች ለኮመን ለኦርዲነሪ ሰው አይደለም ለኮመን ኢቭል ኢሊት ራሱ በደንብ የማይረዷቸው እጅግ በጣም ውስብስብ የሆኑ ግዙፍ የሆኑ ገንዘቦች የሚዘዋወሩባቸው የፖለቲካ ኢንተረስቶች አሉ። የህወሓት መግለጫ ምንም ጥርጥር የለውም እኮ አንዴ ወደዚህ አንዴ ሄድ አንዴ መለስ የሚባለው የሰጥቶ መቀበል ፖለቲካ ገና አልጀመርንም። ዊ አር ፕሪ ፖለቲካል ሶሳይቲ ገና አልጀመርንም በተጨባጭ ማለት ነው። ስለዚህ ህወሓት ያሰጠው መግለጫ በዛም ሳይድ ከኤርትራ ጋር ያደረጉ የሚባለውን ውይይት ስትመለከተው ፖለቲካው ያንተን የወንበሯን የሚያስጠብቅልህ ኃይል ከሆነ ትላንት ጠላቴ ካልከው አብረህ ዘምተህ ስለምታድር እሱም ደግሞ ሰርቫይቭ ማድረግ የሚችለው በጦርነት ስለሆነ ጦርነት በታወጀበት ጊዜ ደግሞ የመብት ጥያቄዎች የዲሞክራሲ ራይቶች ስለሚታፈኑ እነዛን ራይቶች ለማፈን ራስ ጦርነት ቅድም ያልኩ ፖስት ትሩዝ ፖለቲክስ ራስ ጦርነት ትፈጥራለህ። ለጦርነት የሚፈጥሩ አጀንዳዎች ታነሳሳለህ። በለው ትላለህ። የሶሻል ሚዲያ ዘመን ነው። ሚዲያው ይመቻል። ፐብሊክ አትላርጅን ኢሞሽኑን ወደዚህና ወደዚህ ያላጋ ወደምትፈልገው አቅጣጫ ትሄዳለህ። በተመሳሳይ ፋኖ ላይ ያየነው ይህንን ነው። ፋኖ ላይ አሁን ኢሹ ወርዶ የስልጣን የሆነበት ሪዝኑ ቤዚክ ፈንዳሜንታል ሪዝኑ ይሄን ኩክ የሚያደርግልን አካል እስካላወቀው ድረስ ራስ ቤትን አቃጥለ መልሰ እንድትሰራ ትደረጋለህ። ይሄ ሪል ፖለቲክስ ኢን አፍሪካ ኢትዮጵያ ብቻ አይደለም። እኛም ላለፉት 70 ዓመታት የሞከርነው ነው። ስለ ህዝቡን የስልጣን ባለቤት እናደርጋለን ብለን የምንታገል ኃይሎች ቀኔው እኔ የስልጣን ባለቤት ልሆን ነው፣ ከኔ ውጭ ወደ ውጭ ነው ሁሉም ነገር። ይሄን ፕራክቲካሊ ስንተገብረው ከዚህ አዙሪት መውጣት የምንችለው እንዳንተ አይነት አወያዮች አትሽ ለምን እንደምትዋጋው
ተዋግተ ምንድን ነው የምታመጣው? ከሌላው ጋር አብረህ እንዴት ነው የምትሄደው? አገር እንዴት ነው የምትገነባው? ስርዓት ዲሞክራቲክ ስርዓት እንዴት ነው የምትገነባው? ስነ መንግስት የሚባለውን ኮንሰፕት ብጠቃቸው አይፈልጉም። እኔ ነኝ ወንበሯን የሚገባኝ፣ የአማራን ኢንተረስት እኔ ነኝ፣ የኦሮሞን ኢንተረስት ለእኔ ተው፣ ከኔ ውጭ ወደ ውጭ ሌላው የኦሮሞ ህዝብ ሻጭ ነው እያልክ እየነገድክ ወጣት እያስኮረፍክ እዚህ ውስጥ ደግሞ እንደገና ሌሎቹ ያንተን አቴንሽን ለመሳብ ራስህ ፋክት እየፈጠርክ ከዛ ፋክት ቀጥሎ ደግሞ ሌሎቹ ሞቢላይዝ እያደረግ ዲስታብላይዝ። እዚህ ላይ የውጭ ፋክተርም ደግሞ አለ እንዳንዘነጋ። የእኛ ዲስቴብል መሆን ኢንስቴብል መሆን ወይም ደግሞ ስቴብል አለመሆን የሚጠቅማቸው የውጭ ኃይሎችም አሉ። አውቀንም ሳናውቅም የውጭ ኃይሎችን ኢንተረስት እናስፈጽማለን። በተጨባጭ ደግሞ የፖለቲካ ኃይሎች በመሳሪያ የሚታገሉ ኦፖዚሽን ኢቭን የፖለቲካ ፓርቲዎች ተቃዋሚ እኮ የሳምሶናይት ፓርቲዎች እኮ አሉ እኮ ማለት 1001 የምርጫ ጊዜ ብቅ ብለው ሸቀለው ዞር የሚሉ ማለት ነው። የህዝቡን ኢንተረስት መነገጃ ያደረጉ ኢቭን በሲቪል ገና እኮ ስለ ፖለቲክስ እኮ ለማውራት ገና ኢቭን ፖለቲከኞቹ ነን የሚሉት ራሱ ፖለቲካ ምንድነው? አንድ ጊዜ ታስታውስ ከሆነ በ1997 ዓመተ ምርጫ ላይ አንድ ከወሎ የመጡ የፖለቲካ ተወዳዳሪ ፖሊሲያችሁን አምጡ ሲባሉ ፖሊሲ ይሉናል። ፖሊሲያችን ህዝባችን ነው፣ ህዝባችን ፖሊሲውን ሲሰጠን እንፈጽማለን ብለው 97 ምርጫ ውድድር የቀረቡት ታስታውስ ከሆነ አንድ አባት ነበሩ። ገና ፖለቲካ የሚጫወተው ራሱ ፖለቲካ አልገባውም። ስለዚህ በዋናነት ምንድነው ኃይል መጨበጥ ነው። አሁን እኛ ሀገር ያለውም አፍሪካ ሀገር ያለው ኃይሉ ያዛት አንዴ ቃል እና ከዚህ አንፃር የፋኖም የህወሓትም ትግል የሚታገሉት ኃይሎች ሪፕሬዘንት የሚያደርጉትን ህዝብ አይደለም። ሪፕሬዘንት የሚያደርጉትን ህዝብማ ለመከራ ዳረጉ። ተማሪዎች ትምህርት አቆሙ፣ ህፃናቱ የተገደሉ። እወክልሃለሁ የምትለውን ማህበረሰብ አስቁመ ዘረፍ። እወክልሃለሁ የምትለውን ማህበረሰብ 50 ዓመት በነፃነት ስሙ የነገድክበትን ማህበረሰብ በሚሊየንስ የአቁማዳ ተሸካሚ ያረከው፣ ለማኝ ያረከው፣ ነፃነቱን ነፈከው። ራስ ነፃ አውጣለሁ ብሎ ራስ ነፃነቱን ገፈፍከውና ከዚህ ብልሹ የፖለቲካ ሀሳብ ለመውጣት እንግዲህ ቴዲ ቤትን በርታ። ግን ብዙ ጊዜ ሪሶርስ ይባክና ያለው እቺን ኮሜንት አንተ ላይ ተናገሬ ልውጣ። ሪሶርስ ይባክናል። ቤት በጣም ብዙ እውቀት ያላችሁ ሰዎች ይመጣሉ። ግን አንዳንድ አጀንዳዎች ላይ በደንብ እያደማችሁ ብትወያዩ የበለጠ ፍሬያማ ይሆናል። በርካታ አጀንዳዎች ሲሆኑ የመዘበራረቅ ነገሮች ነው ያለው። እዛ ላይ ትንሽ ብታስብበት፣ ብዙ እውቀቶችን በተማከለ መልኩ ብታስኬደው ቤት እንዲያድግም እቺን ኦፒኒየን ለመስጠት ነው። ቴንክ ዩ ድሮ ስለሰጠኝ ቴንክ ዩ ከልብ አመሰግናለሁ። ወደ ሚስተር ዋይት ሊድ 6 ደቂቃ አለ። ቴንክ ዩ ቴዲ፣ ሰላም ብያለሁ። ይሰማል ድምፄ? ይሰማል። ኦኬ ቴንክ ዩ። ያው አይ ቲንክ ሶስት ዙር ሄደዋል። ግን ካለው ላይ ኢን ጀነራል ከተናገሩትም የኔን ሀሳብ ጨምር አድርጌ የ6 ደቂቃ ውስጥ ለማቅረብ ልሞክር። ከመጀመሪያው ከብልጽግና ቲፎዞዎች ልጀምርና አንድ ነገር ማለት እፈልጋለሁ። ምንድነው አሁን በውጭ ዓለም ስናይ ይሄ ለአይምሮ ዘገምተኞች ለኦቲዝም ለሆኑ ሰዎች የተዘጋጀ ጌም አለ። ለምሳሌ ሪስሊንግ እናያለን ራይት። ሶ ሪስሊንግ የሚያዩ እነዛ ኦቲዝም የሆኑት ሰዎች ትክክል እንደሆነ እያዩ ነው ማለት እውነት እንደሆነ እየመሰላቸው ነው የሚያዩት። እንደ ኖርማል የሆኑ ሰዎች ደግሞ ያንን እየተረዱ ያሉ እና የብልጽግና ደጋፊዎች እኔ እንደዛ ነው የምወስዳቸው። በዛ ያህል ርቀት ሚከራይ ነው መናገር ይችላል። ከዛ በዘለለ በጣም ትልልቅ ፓርቲዎች ማህበረሰብን ስተናገሩ ነበር። ኮሬክሽን ለማድረግ ነው። የቤቱ ውስጥ ደንብ አካሄዱ የዛሬ የቤቱ ውስጥ ደንብ የማንም ድርጅት ደጋፊ እያንቋሻሽ አይደለም የሚናገረው፣ በቤቱ ሀሳብ ላይ ነው የራሳችን እውቀት የሚለካው። አንድ ነገር መጨበጥ ስላለበት ከዚህ ቤት። ስለዚህ የክሌ ድርጅት የአእምሮ በሽተኞች ማለት ይሄ አካሄድ አይደለም። ጎንዮሽ ረገጣ አያስፈልግም። እሺ ላስተካክል አላልኩም ቴዲ። ሬስሊንግ ስፖርት እነዚህ ለኦቲስቲኮች የአእምሮ እድገት ችግር ላለባቸው ለእነሱ የሚዘጋጅ ነው እና እነሱ ያን ሲያዩ ትክክለኛ ፋይት ይመስላቸዋል። እና የብልጽግና ደጋፊዎችም አሁን ሀገሪቷ ውስጥ እየሆነ ያለው ነገር
ብሎ ነው ይሄ ፊገርስ ኦፍ ስፒች እንደ ብሎ ነው የሬስሊንግ ታዳሚዎችን አሁን ከእናንተ ጋር እንትን ብሎ ነው እንጂ እናንተ የአእምሮ እድገት መቀንጨር አለባችሁ እያለ አይደለም። ስለዚህ ንግግሩ ትክክለኛ ነገር ነው። እናንተን አይደለም እናንተን ቢል አስቆመዋለሁ። ቀጥለ ሚስተር ዋይት። ቴንክ ዩ ቴዲ። ወደ ነጥቦች ልምጣ። አንድ አራት ነጥቦች ላንሳ። ስለ ቲፒኤልኤፍ የተነሱ ነገሮች አሉ። ቲፒኤልኤፍ ለምን እንዲጠፋ ተፈለገ ነው የመጀመሪያው ሐሳብ እዚህ ጋር ነው ያለው። ለምን ነው እንዲጠፋ የተፈለገው? ሲጠፋስ እንዴት ነው የሚጠፋው ነው። እስከታች መዋቅር ድረስ ወርዶ ማህበረሰብ ላይ ቢያንስ 1-2 ሚሊዮን የሚሆኑ ሰዎች እስከ ፓርቲው ላይ ይከተሉታል። ወደድንም ጠላንም በስራ ውስጥ የነበሩ ገበሬዎች በላቸው ብዙ አይነት ማህበረሰብ የሚከተለው ነው። አይተነዋል። ጦርነት እኮ ሚሊዮን ሰው ተጨርሶ ታልፎ ወጥቷል። አላለቀም። ልታጠፋው አትችልም። ስለዚህ የሆኑ ማህበረሰቦች ወይ ደግሞ የሆነ ፓርቲ ወይ የሆነ ሰው ስላልወደደው ተብሎ አይደለም የሚጠፋው። ቲፒኤልኤፍ መቀየርም ካለበት የትግራይ ህዝብ ፈልጎ ነው የሚቀየር እንጂ እነከሌ ያልወደዱትም እነዚህ አዲስ ፓርቲ ያልወደደውም ሻዕቢያ ያልወደደውም ወሬቨር እያነሳ ስላልወደዱት ለነሱ ብለን እንቀይረው ሳይሆን ለትግራይ መቀየር ካለበትና አስፈላጊ ሆኖ ከተገኘ ነው የሚቀየር የመጀመሪያው ነገር። በዛም ላይ ደግሞ በዚህ ላይ ነጥብ አድርጌ ማለፍ እንፈልገው ነገር ቲፒኤልኤፍ ማጥፋት የሚችለው የትግራይ ህዝብ ብቻ ነው። ማንም አይችልም ሌላ። የትግራይ ህዝብ ግን የፈለገ ቀን ሳምንት አይፈጅም ማንሳት ይችላል። ፈልጎት ነው ወይስ ካሁን የቆየው ለሚለው ጥያቄ ግን በደንብ ማውራት እንችላለን። የሰጠኝ 6 ደቂቃ ስለሆነ አግባባን። ሰውነን እንደ ሰው አማራጭ አለን። የምንወደውና የምንፈልገው አይምሏችን ውስጥ ብዙ ነገር ሊኖር ይችላል። ግን ካለን አክሰስና አማራጭ አንፃር ግን የምንወስዳቸው ነገሮች አሉ። አግባባን። አንድ ሰው ትዳር ይዛል ከአንድ ሴት ጋር። ያቺ ሴት ሙሉ እሱ እንደሚያልማት እኮ አትሆንም። የማይወደው 4-5 ነገር ይኖራታል። ግን ያን 4-5 ነገር ስላልፈለገ እሷን ፈቶ ሌላ ይሄን ሙሉ የምታገኝ ሴት ፍለጋ ቤት ዘመኑን ይፈጃል ይሞታል እንጂ ሌላ ተአምር የለው። ስለዚህ አንዳንድ ነገሮችን ሸፍነን ነው የምናልፈው። ሌላው ቲፒኤልኤፍን መንግስት እንዴት ሊነሳ ፈለገ? ለምንድን ነው የፈለገው የሚባሉትን 1-3 አድርጌ ያሳጥሬ ልንገር። አሁን ቲፒኤልኤፍ ያወጣው ምርጫ ቦርድ ወደ ህጋዊ ሰውነታችን ካልመለሰን ከባድ ነገር ይፈጠራል ብለዋል። ከዚህ ቀደም በቲፒኤልኤፍ ዙሪያ ላይ የሚነገሩ ነገሮች አሉ። ዋናው የአጀንዳ ምንድን ነው? ቲፒኤልኤፍ ዳግማዊ ጦርነት ያደርጋሉ። ዳግም ከፌዴራል መንግስት ጋር የሚታኮስ ይመስላችኋል? ይሄና አማራ ፋኖ ከመንግስት ጋር እያደረገ ያለውን ትግል እንዴት ታዩታላችሁ የሚል ነው። በዛ ላይ ነው የምትሄድበት። ኦኬ እሺ፣ ቴንክ ዩ። አይ እሱን ነበር እያወራው የነበሩት ግን እሺ፣ ኤኒዌይ ላውራ። ቲፒኤልኤፍ ጦርነት ያደርጋሉ። እንግዲህ ያው የሰማኸው ነው፣ ዜናውን ሰምተነዋል አብረን። አስፈሪ ነገሮች ይመጣሉ ብሏል። መንግስትም ጉባኤ ካላደረጋችሁና በተባለው ጊዜ ካላደረጋችሁ ወደ ጦርነት ነው የምንገባው ብሏል። በሁለቱም በኩል ሳይድ የሰማኸው ነገር ተመሳሳይ። ለዚህ ምን ይመስላችኋል የሚለው ጥያቄ እነሱም መልስ መውሰድ ነው። ወደ ጦርነት ነው የሚሄዱት ማለት ነው። ግን ለምንድን ነው የሚፈልገው ነው መንግስት ከዚህ ጋር እኮ ነው። ለምንድን ነው ቲፒኤልኤፍ እንዲነሳ የፈለገው? ቲፒኤልኤፍ ለምንድን ነው የሚነሳው ነው? ስለዚህ ለነዚህ ኮዞች ልነግር ስል ነው ያስነሳኝ። ከፈለክ ልንገራው ነው ወይ ደግሞ እንዝላለን። 3 ነገሮች አሉ። አንደኛው በ83 ዓመተ ምህረት ደርግን በጣሉ ማግስት ላይ ኦነጎች ላይ ራሳቸው ቲፒኤልኤፎች ወይም ደግሞ ኢህአዴግ የነበረው ያደረገውን ስርዓት መድገም ስለሚፈልጉ ነው። ያን የሚያደርጉበት ሪዝን ከኦሮሞ ከለላ ለማግኘት ነው ወይም ደግሞ ቲፎዞ ለማግኘት ነው የሚደረገው። እኛ ላይ ያደረጉት ነው፣ እኛም እነሱን ገሸሽ አድርገን ነው ምን መራው የሚል አንድ እብሪት ልትለው ትችላለህ። እብሪት በለው፣ እነሱም አድርገውታል። ጥሩ ነው ብዬ አላምንም እሱን ነገር። because አብረው ነው ኮንስቲቱሽን የጻፉት። መቀጠል ነበረባቸው፣ አልቀጠሉም። ግን አርቀዋቸው ሄደዋል። 1 ሚሊዮን 1.5 ሚሊዮን ኦሮሞ ጨርሶ አይደለም ግን ኦነግን ያባረሩት። አሁን ከፕሪቶሪያ ስምምነትም በኋላ እዛ ላይ ትጅመሲ ተሰጥቶታል አይደለም? ቲፒኤልኤፍ ፓርቲ ነው ሽብርተኛ አይደለም ብሎ ታምኖ ተስማምተው መጥተዋል። እዚህ ስቴፕ ላይ መንግስት አሁንም ይሄን መስጠት አይፈልግም። የማይፈልገው ለዚህ ነው። ሁለተኛ ነጥቡን ማንሳት እንፈልገው። ሁለተኛው ነጥቡ ምንድነው? ሪፈረንደም ያደርጋል ቲፒኤልኤፍ ተመርጦ 1 አመት ምርጫ በኋላ ተመርጦ ቦታው ላይ ከመጣ ኔክስት ዴይ የሚያደርገው ሪፈረንደም ነው። እዚህ ሪፈረንደሙ እንዲደረግ አይፈልግም መንግስት። በነጌታቸው ወይም በሌላ ኃይል የሚመጣው ኃይል ግን ይሄንን ትግራይን ወይ ራስ ገዛ አርጎ በፊት እንደነበረችው አርጎ ያስቀጥላል። ከዛ በኋላ ከተወሰነ በኋላ ያደባበስን ይዘን ሄደን የቲፒኤልኤፍ ሰዎችን ኃጢያተኞች ናችሁ ብለን የቀሩትን አስረን እንደነጌታቸው ሌሎችን ጨምረን ደግሞ ይዘን እንቀጥላለን ነው። እሱ ነው ህልሙ። ስለዚህ እናንተም ከውጭ ያላችሁ ትግራይ ያለው ናችሁ ፖለቲከኞችም ብዙዎቻችሁ የምትመክሩን የነጌታቸው ሳይድ is right how
ጌታቸው እኮ he belongs to ከቲፒኤልኤፍ እና ቲዲኤፍን ወክሎት ፕሪቶሪያ ሄዶ የተስማማ ሰው ነው። አሁን ግን ኤክስቴንድ እናርገው ወይ ደግሞ ድጋሜ ሬኒ መታየት አለበት የፕሪቶሪያ ስምምነት ቢባል ጌታቸው ረዳ ከመንግስት ሳይድ ሆኖ ነው የሚቆመው። ፕሪቶሪያ ስምምነት ላይ ምንለው ወይ ሌላ ሀገር ሄዶ ሊስማሙ ይችላል። እሺ ሶ ትልቅ ክህደት የፈጸመ ሰው ነው እንደ ትግራዋይ ስናየው። እንደ ሌላው ግን ቲፒኤልኤፍን ስለምንጠላ ብቻ ቲፒኤልኤፍን ያጠላላ ሰው ነው ብሎ ለሚቀበል ሰው አዎ ጌታቸው ጥሩ ሊሆን ይችላል። ኦፍ ኮርስ ትግራይ ውስጥ ብዙ ጊዜ የሚወደደው እንደዚህ የፈለገ ዘመድህን ብትወድ እኮ እንግዳ ቢመጣብህ በሩንም መስኮቱንም ጣራውንም ከፍታ አጠብቀውም። አንድ በር በቂ ነው እንግዳ ለማስገባት። ብዙዎቻችን ጌታቸው የምንፈልገው for what reason ነው። ከስልጣን በወረደ 3 ቀን አልፈጀበትም ማዕከላዊ መንግስት ላይ ሄዶ ሹመት ለማግኘት። እንዴት ነው እንደነዚህ አይነት ሰዎችን ልንከተል የምንችል? እንዴት የትግራይ ኢንተረስ ሊያድኑ ይችላሉ ብለህ ልትሄድ ትችላለህ? እንደነዚህ አይነት ሰዎች ቲፒኤልኤፍ ለምን ይጠቅማል ለትግራይ ህዝብ? እስቲ የትግራይን ህዝብ ጠይቁት። አዎ የመረረው ሰው አለ። ጌታቸውን ፎሎ አድርጎ የተከተሉ ወጣቶች እንዳሉ አውቃለሁ ወንድሞቼ። ኢኮኖሚክ ሪዝን ነው፣ ሌላ ነገር አይደለም። በቃ ሽማግሌዎቹን በወጣት ተክተን እኛም ተጠቃሚ ሆነ እንለፍ፣ የተለየ ነገር ኢትዮጵያ ውስጥ አይፈጠርም ብሎ ያመነ ወጣት አለ። is obvious እናውቃለን። እሱ የመፍትሄ ግን አይደለም። አቅጣጫ ይዞ አሁን ካለው ትግራይን ማጥፋት የሚፈልግ ኃይሎችን ሊቋቋም የሚችል ኃይል የለም። ጌታቸውን ብናስቀምጥ አሁን ያሉት ጀነራሎችን መምራት አይችልም። ቲዲኤፍ የሚል ስያሜ በረሃ ውስጥ አውጥቶ በዓለም አቀፍ ሚዲያ ያሳወቀን ሰውዬ ማዕከላዊ መንግስት ከሄደ በኋላ ጦሩ እያለ ይጠራል ማለት ሶ ለከለላ ነው የሚፈልጋቸው ማለት ነው ቲዲኤፍ እና ትግራይን። እሺ ይሄ ክህደት ነው። ሶ ከአማራጭ አንጻር ትግራዮች የሚመርጡትን እኔ አሁን ኦሮሞ ውስጥ ለማ መገርሳ መጥቶ ይቀመጥ ብል ለኦሮሞ ህዝብ አዝኜ ነው ወይስ ለኔ እንዲሆንልኝ ማስበውን መርጬ ነው የምናገረው ነው? እንዴት ነው እዚህ ጋር ተቀምጬ ኦሮሚያ ክልል ውስጥ ያለ ፓርቲና የሚገዛ መንግስት ይሄ ይሁን ይሄ አይሁን ነው? በምን ድፍረት ነው? ምንስ አውቄ ነው? የትኞቹን የኦሮሚያ ክልል ማህበረሰብ ቋንቋ፣ ባህል ችግራቸውን ተረድቼ ነው እዚህ ጋር ሆኜ እንትና ይሻላል ኳስ አይደለም ሜሲን በሮናልዶ ቀይሮ ብለን የምንለው ነገር እኮ አይደለም። ሶ የተጠና ነገር እንፈልጋለን። ተግባባ። አሁን ያለውን ኃይል መክቶልናል። ባለፈው አውርቻለሁ። አሁን የምናያቸው ወጣቶች ሆይ ሆይ የሚሉት ሰዎች እየተንሸራተቱ ነው። ያሰጋናል። ቴንክ ዩ እና ከዚህ አንጻር ብናያቸው ጥሩ ነው እና ምንም ነገር እንዳላረጉ እንደተረገሙ አይነት ሰዎች እቺ ቲፒኤልኤፍ መግፋት ነች። ተገፍታ ጄኖሳይድ የደረሰችው እና አሁንም እንደቀልድ ቲፒኤልኤፍ ካልጠፋ ቅድም ቴዲ ስታወራም ሰምቻለሁ። ትግራይን 3 ቦታ መሰነጣጠቅ ነው መፍትሄ፣ አማራን 4 ቦታ፣ ኦሮሞን እንደዚህ ማለት እንትና ጋር የተደረገውን እንትና ጋር በማድረግ እኮ ባላንስ አታረገው። ሶሉሽን ነው የምትፈልገው። ጎንደርን ክልል እናደርጋለን የሚል ኃይል ስለመጣ ትግራይን 5 ቦታ ነገታቸው ያመጡትን ሐሳብ ፈጥረ 6-7 ቦታ ከፋፍለ 8 ፕሬዝዳንት አስቀምጠ እዛ ውስጥ ወይ ቦታውን የሚመሩ ሰዎች አርገ ሶሉሽን ልፈጥር አችልም። ካበደና አብረን እንበድ ካልሆነ በስተቀር ሶሉሽኑ እንደየቦታችን እንደ ጂኦግራፊ አቀማመጣችን እንደ ማለት እንዳለ ሪሶርስ አጠቃቀም ማህበር ካልቸር አስተዳደጋችን ለዘመናት በመጡበት አካሄድ ነው መፍትሄ ልንፈልግ የሚገባው እንጂ አሁን ያለው ትውልድ አሁን አይምሮ ውስጥ ያለውን ነገር በሙሉ ብቻ አሁን ይሁን በሚባል ነገር ሊመጣ አይችልም። ቲንክ ሰዓት ያልቋል። ቴንክ ዩ